እና ሰከን ይበልና አሁን ባልካቸው ቅርጻ ቅርጾች የሚሆኑ ስዕላ ስዕሎች እኔ ረዛው ራሱ አንተ ቤት መጥቼ ከኔ ጋር እናወራለን። ስለ ጥሪህ መድኃኔዓለም ያክብርልኝ። እና አሁን ሜክ ልታደርግ የፈለግከው ኤርሚያስን በእውቀት ሞግተህ ልትረታ ፈለገ ሳይሆን ከዚህ ሰሞኑ ከተፈጠረው ሙቀት ውስጥ የሚወጣ ህዝባችን ኦርቶዶክሳውያኑን ሊያልባቸው ፈልጎ ነው። በደንብ የሚታለቡ ላሞች ሆኑለታል። አየህ፣ ምክንያቱም ተቆጥተዋል። የእመቤቴ ስዕል አድህኗ ምናምን ነገር ያለውን የሌለውም ተበድሮ ሁሉ ነው የሚሰጠው። በዚህ ሰጣውን ጊፍት ማለት ነው። 4 ጊዜ ቤት መጥቼ ዲቤት እናድርግ ብዬ ስልህ በምን ያህል እንዳስወጣኝ ያኔ የዓለም ያውቃል። እንደሱና እንደ መዝሙረ ያሬድ ዲቤት የሚፈራ የለም። ሁለቱንም ጥሪ አቅርቤላቸዋለሁ። ፈለገውን 4 ጊዜ ማለት ነው ራሱ ያውቃል። እና መዝሙረ ያሬድንም 2 ጊዜ ማለት ነው። እንግዲህ ከመጽሐፍ ቅዱስ ላይ በቅዱሳት ስዕላት እንከራከር ብሎ ጥሪ ያቀረበልኝ ምን ብሎ ያለ የአሁኑ ላይ ለገበያ ነው የፈለግከው። ለገበያ ህዝባችንን ቁጣ ቀስቅሶባቸዋል። በዚህ ቁጣ ውስጥ የሚዘንብልህን ጊፍት ፈልገህ ነው። ተበልተሃል ብራዘርዬ። እኛ ቤተክርስቲያን ሰው ኢየሱስ ብሎ ሲጠራኝ ይቀፈኝ። በእነሱ ቤተክርስቲያን ውስጥ ኢየሱስ ብሎ ሲጠራ ምን ይለዋል? ይቀፈዋል። ወዘልፈኒ እንችላለን። ሉተር በራሱ አይኮኖግራፊን የተቃወመባቸው ሀሳቦች ማለት ነው። እና ማንም ይሁን ማን የእነሱን እምነት ያለው የሚያራምድ አይነት ሰው ከሆነ ባያምኑበትም እንደ ማስረጃ ለማቅረብ ይሞክራሉ፣ ይታገላሉ። እና አይዞ ለማለት እንፈልጋለን። ወንድሞች እንኳን ደህና መጣችሁ፣ እንዲሁም እህቶች ጸጋ ይብዛላችሁ። ሲሰላም በሉንና ሌሎች ሰዎች እንቀበላለን። ወንድምነት እንኳን ደህና መጣ፣ ሰላም ብለናል። ዳግሻዬ፣ ብራይት፣ ቤካ እንዲሁም ደግሞ ቢኒሻ ጸጋ ይብዛላችሁ፣ ተባረኩልኝ። ሰላም ማለት ትችላላችሁ፣ የሚመች ቦታ ላይ ካላችሁ ማለት ነው። እሺ እኔ ያሉኝ ያው ከሚመቸው ቦታ ልጀምር። ሰላም ጸጋ ይብዛላችሁ ወገኖች። ትንሽ አፌን ስለበላይ ነው ማለት ልጁ የተናገረው ነገር እያሳቀኝ ነበር። ጲላጦስ ብሎ ከጀመረ አርስቶትልን መቀጠል አለበት። ከዛም ሞደርን ፊሎሶፈሮች ደግሞ እንደነ ኒች ምናምን እነሱንም መጥቀስ አለብን። እንግዲህ አንዳንድ እኮ ፊሎሶፈር ሲጀምር የእግዚአብሔርን ሁሉ ኤግዚስተንስ ጥያቄ ውስጥ የሚከቱ ሰዎች ናቸውና እነሱ እንግዲህ የሃይማኖት መሰረት ማረጋገጫ ከሆኑ ወንድሜ በእውነት ራስን ሁለተኛ ጊዜ መመልከት አለብን። ማለት ምንድን ነው ፕሩቭ ማድረግ የምፈልገው የሚለውን ፕሊዝ ተመልከት። ቢገባ ደስ ይለኝ ነበር። አይ ሃቭ ፊው ኩዌስችንስ እና ኤኒዌይስ ከቻለ እና ከገባ አንዳንድ ጥያቄዎች አሉኝ። ራሱ ኢቨን በሉተር ዙሪያ ያነሳው ጥያቄ አለ። ስለ አይኮኖግራፊ በ7ኛው ሴንቹሪ ተጀምሯል፣ በ7ኛው ክፍለ ዘመን ተጀምሯል ምናምን ያለው ሹር። እሺ ግን ምንድን ነው የተጀመረው? ማን የተቀበለው? ምንድን ነው የተቀበሉት የሚለውን ደግሞ ዲቴል ብናወራበት አሪፍ ነበር። ግን ማስረጃ የለውም፣ ዝም ብሎ በጨበጣ ነው የሚያወራው። ኤኒዌይስ እንቀጥል። በቃ እንደዚሁ ተባረኩ ወገኖች። የጌታ ሰላምና ጸጋ ይብዛላችሁ ሁላችሁ። እሺ ተባረክ፣ ጸጋ ይብዛልህ። እሺ እንቀጥላለን። እሺ ዘትሩዝ ሰላም ጸጋ ይብዛላችሁ ወንድሞች እህቶች፣ እንዴት ዋላችሁ? እንዴት አመሻችሁ? የኔ ጥያቄ ምንድነው? ባለፈው አምጥቷት ዮናስ ተንበርክ። እኔ ክርስቲያን ነኝ፣ በጌታ ነኝ፣ ክርስቲያን ነኝ፣ በጌታ ነኝ። እና ተንበርክከሽ ይቅርታ ጠይቂ እያለ እያጣደፋት ነበር ማለት ነው። ስለማን ነው የምታወራው? ባለፈው ምስል
አጨማደደች ምናምን ነገር ተብላ ስለ ይቅርታ በይ ስለተባለችው ልጅ ስለ ሰው ማውራት ተገቢ ነው። አሁን ምንም እሱ የሪሌቫንት እኮ አይደለም ብራዘር። ሀሳብ ያው የመጣንበት ባክግራውንድ እንደዛ ስለነበረ እኔ ከካቶሊክ ባክግራውንድ ስለመጣው በካቶሊክ ደግሞ አስተምሮ እናመልከው ነበረ። ስዕሉን ጣዖት ነበረ እና በደንብ እንጸልይለታለን፣ እንሰግድለታለን፣ እንበረከክለት ነበረ ማለት ነው። ጌታ ከዚህ ጨለማ አውጥቶ ነው። እቺ ልጅ ደግሞ ስለበራላት ይህንን ጣዖት አይደለም አጨማዳ ብትቀዳድደው እሳት ብታቃጥለው ምን ችግር አለበትና ነው ይቅርታ ጠይቄ የተባለችበት ምክንያት ምንድን ነው? ለሌሎቹም ከእንደዚህ አይነት ጨለማ ሲወጡ እነዚህን ጣዖታት በልባቸው የነገሰውን ነገር ግዑዝ ዝንብ የሚያራበትን ነገር አውጥተው ቢያቃጥሉት ቢረጋግጡት ምን ቢሉት ጎሽ ተባረክ ሊበረታቱ ነው የሚገባው ወይስ ተንበርክካችሁ ይቅርታ ጠይቁ ነው ሊባሉ የሚገባው? ጣዖት ነው ወይንስ እውነት ስዕል ነው? ግራ ገባን። ስለዚህ በደንብ አቋማችን ሊለይ ይገባል ብዬ ነው። አይ ምንድነው አንዳንድ ጉዳዮች የመብት ጉዳዮች አይደሉም እና እንደ መብት ምናምን የምናነሳቸው ጉዳዮች አይደሉም። አንዳንድ ጉዳዮች ግን ሰዎችን ኦፌንድ እና በጣም የሚያበሳጭ ከዛ በኋላ ወንጌል እውነት እንዳትሰብክ የሚያደርጉ ነገሮች ካሉ አለማድረግ ተገቢ ነው ብዬ አምናለሁ። እሱ ለምሳሌ አሁን መናገርና ማድረግ በጣም ይለያያሉ እና አሁን በፊት ለፊት የሆነ ነገር ብታደርግ ብዙ ሰዎች ወንጌልን እንዳይሰሙ የበለጠ እልከኛ የምታደርጋቸው ከሆነ አለማድረጉ የተሻለ ነው የሚሆነው አይደል? አለማድረጉ የተሻለ ነው የሚሆነው ከአንተ አንጻር ሳይሆን ከሌላው አንጻር ከወንጌል አንጻር የምታመጣውን ኢምፓክት ከማየት አንጻር ነው። ለምሳሌ መጽሐፍ ቅዱስን እኮ ሲያቃጥሉብን አይተን የለ መጽሐፍ ቅዱስን ለእነሱ መጽሐፍ ቅዱስ የሚጠቅም ጉዳይ አይደለም። ለእነሱ ለእኛ ነው የሚጠቅመን አይደል? ግን መጽሐፍ ቅዱስ በመቀለሉ ፊል ሳምቲንግ በጣም ፖዚቲቭ ነገር ይሰማል ማይሰማም ማለት ለአንተ ነው ማለት እንትን አይለ ለአንተ ማለት በአደባባይ ሲሆን ፐርሰናሊ ሰውዬው እኮ እንትን አይበል፣ ግን ለአብዛኛው ስሜት የሚፈጥረው ነገር አለ እና እነኚህ ነገሮች ያው መቃጠል ምናምን በፊት ለፊት በአደባባይ የደቦ እንደሱ አይነት ስሜት መደረግ የለባቸውም። ሰው ሲገባው እነኛን ነገሮች ያስወግዳቸዋል። ሉተርም አንድ ባይዘው በጣም አርጊው የሚያደርግበት ፖይንት ይሄ ነበር። በመጀመሪያው ላይ ምሳሌ ከማስተማር አንጻር ምናምን ስዕላቶች እኮ ልትጠቀምባቸው ትችል ይሆናል። ኦኬ ጉዳዩ አሁን እኛ እየተቃወምን ያለነው ለስዕላቶቹ የሚደረገው ያ ልምምድ መጽሐፍ ቅዱሳዊ አይደለም፣ እንደ እግዚአብሔር ቃል አይደለም ነው እያልን ያለነው እየተናገርን ያለነው ከዛ አንጻር ነው። ለምሳሌ ብርም እኮ ጌታ ተብሏል አይደል? ጣዖት ይሆን ይባላል ከእግዚአብሔር በላይ ስትገዛው ሲገዛ አንተ ታቃጥለዋል። ብር በቃ አምላክ ሆኖብኛል ምናምን ታቃጥለዋል። ሀሳቡ እንደዛ ነው አይደለም አይደል? ይሄ ጉዳይ ኤሌመንቱ አይደለም ሰውን እየገዛ ያለው ከኤሌመንቱ ጀርባ ያለው አስተሳሰብ ነው ሰውን እየገዛ ያለው አይደል? ሰው ከጀርባው ያለው አስተሳሰብ ሲመታ ይሄ ተራ ወረቀትና ሳምበል ቁጭ ብሎ የሳሎን ጎል ይገባል። አገኘ የመጀመሪያ ሊቃጠል የሚገባው አስተሳሰብ ህሊና ውስጥ የተፈጠረው ይሰሙሃል፣ ያድኑሃል ምናምን የተባለው አስተሳሰብ ነው። በቃ እሱን ከመታለት ሰው ይሄ ነገር ለሱ ተራ እንደሆነ ይገባል። በሚወገድበት መንገድ ያው ያስወግደዋል። እሱ ከባድ ያው ቁም ነገሩ ምንድን ነው? ለዛ ስዕል ለዛ ነገር የሚሰጠው ቫልዩ እንደ እግዚአብሔር ቃል እንዳልሆነ ማሳየት ነው። እንደ ክርስቲያን ትልቁ ቁም ነገር ማለት ነው። ከዛ ዳኒ እንደዛም ደግሞ ከሆነ ኤርሚያስ ትንቢተ ኤርሚያስ ምዕራፍ 10 ላይ ትክክለኛ ጣዖታት እንደሆኑና ከለራቸውንም ሁላ ይነግረናል ማለት ነው። ስለዚህ ከለራቸው ሰማያዊና ቀይ ግምጃ ነው ይላል። ስለዚህ እነዚህ ጣዖታት ናቸው። ስዕል አድኖ የሚባል አይደለም፣ በቃ ጣዖት ነው በኤርሚያስ 10:9 ምክንያት ማለት ነው። ይሄንን እንዴት ብለን ነው ስዕል ብለን የምንጠራው? እኛ ስለምንድን ነው ስዕል ብለን የእነሱን የምናሞጋግስ? ጣዖት እንደሆነ እያወቅ የጣዖት ልብሳቸው ነው። ይሄ ማሞጋገስ እኮ አይደለም ወንድማችን፣ ማሞጋገስ ሳይሆን የምትለው ይገባናል። ምን ብለን እናሞግሳለን? ስዕልን ቅርጽን እኛ እናሞግስም። ቅርጽ የሰው እጅ ስራ ነው። የሰው አእምሮ ጭማቂ ውጤት ነው። ቅርጽ የሚሆን ስዕል ማለት ነው። በመፈልፈያ የተፈለፈለ በመሮ የተቆረቆረ
ዓይንና ጆሮ አፍንጫ ይወጣለት ግን ማሽተት የማይችል አፍንጫ ያለው፣ ማየት የማይችል ዓይን ያለው፣ መስማት የማይችል ጆሮ ሰዎች አውጥተውለት በመሮ ቆርቁሮ ያወጡለትን ነገር እሱን እዚህ እኛ በምንም አይነት መልኩ አናሞካሻውም፣ ምን አንለውም። ስዕልም ቢሆን እንደዚሁ ማለት ነው። በወረቀት በብራና ላይ ቀለም በጥብጠው ብራና ዳምጠው እንደሚባለው የሳሉት ስዕል አለ። ኦኬ። አሁን ግን እኔ አጽንኦ መስጠት የምፈልገው ወንድምነት በተናገረው ላይ ዳኒ ላይ ከዚህ ቤትም ደጋግመን ተናግረናል። እኛ በዚህ በጣዖት አምልኮ ላይ እንደናንተው አግሬሲቭ ከሚሆኑ ከእግዚአብሔር ልጆች መካከል አንዱ ነኝ። ማንም ጴንጤ ሆኖ ይህንን የስዕላትና የቅርጻ ቅርጽ አምልኮትን ማንም ኮምፕሮማይዝ የሚያደርግ የለም። ካለ ግን ያ ገና ያልገባው ገና ዳዴ እያለ ያለ ሰው ነው። በምንም አይነት መልኩ እኛ ወንጌላውያን ጋር ይሄ ነገር ተቀባይነት የለውም። እንደተባለ ለትምህርት ብለን የምንቀበለው ነገር ይኖራል። ለትምህርት ለማስተማሪያነት ተብሎ ማለት ነው። ኦኬ በቃ ከዛ ውጭ ሌላ ምን ነገር አለው? ምንም። ለማስተማሪያነት ብለህ ትጠቀማለህ። ለምሳሌ የብሉይ ኪዳን ዘመን ላይ ነበረ እግዚአብሔር ለሕዝቡ ለእስራኤል የሰጠው ንዋየ ቅድሳት ነበሩ። እንዲሰሩ ያዘዛቸው ወርድ፣ ስፋት፣ ርዝመቱ፣ ቁመቱ ምን ያህል መሆን እንዳለበት ከእንጨት ከግራር ከወርቅ እንዲለበጥ ምናምን ነገር ብሎ ትእዛዝ ዲዛይኑን እግዚአብሔር ለባሪያው ለሙሴ በኋላም ለዳዊት ተጽፎ የመጣለትን በሰለሞን ዘመነ መንግስት የተፈጸመ በጣም መጽሐፍ ቅዱስ ላይ ገልጾ ነው የተጻፋል። ኦኬ እነሱ በዛ ዘመን በነበሩበት ዘመን ቅዱሳት ተብለው ተጠርተዋል። ንዋየ ቅድሳት ማለት የተቀደሱ እቃዎች ማለት ነው። በዚህ ዘመን እኔ አሁን እነኛ እቃዎች ቀጥታ ብታገኛቸው ከታቦቱ ጋራ ወርቁን ከላዩ ላይ ገፍፌ ለብጬ ምናምን ነገር ወርቁን ከላዩ ላይ ገፍፌ አቅልጬ ሌላ ነገር አላደርገውም። ብታገኘው ምን ታደርገዋለህ ብለህ ብትለኝ በቃ ለቅርስነት መቀመጥ ካለበት እንደሱ አይነት ነው መቀመጥ ያለበት በሀገር ደረጃ ማለት ነው። እስራኤል ራሱ ብታገኘው ወይ በቅርስነት ትጠቀምበታለች ወይ አምልኮን ትቀጥላለች። ግን አምልኮ እንዳትቀጥል እግዚአብሔር ከልክሏል። አሁን ያንን ዕቃ በእውነት በዚያን ዘመን ሌዋውያን ካህናት ይሸከሙት የነበረው ታቦትን አሁን አንተ ኤርሚያስ ብታገኘው ታደርጋለህ ብለህ ብትለኝ በእውነት ነው ብዬ የምል ወድቄ አልሰግድለትም፣ በፍጹም አልሰግድለትም። ግን እንደ ተራ ዕቃም ቆጥሬው ደግሞ የሆነ ራቢሽ ቦታ ላይ አልጥለውም። አንድ ቦታ ላይ አስቀምጬው ትውልድ ሁሉ እየመጣ እግዚአብሔር ከዛሬ 3500 ዓመት በፊት እስራኤልን ከግብፅ ምድር ሲያወጣ እግዚአብሔር ክብሩን በዚህ ላይ አኑሮ መንፈሱን በዚህ ላይ አኑሮ እስራኤላውያን እግዚአብሔርን ሲያመልኩ ለዚህ ታቦት እንዲሰግዱም ጭምር የተጻፈውን የመጽሐፍ ቅዱስ ክፍልን እየጠቀስኩ አስተምርበታለሁ እና በክብር ይቀመጣል ማለት ነው። ትውልድ ግን አይሰግድለትም፣ እኔም አልሰግድለትም። ኦኬ አሁን በምድራችን የተሳሉ ስዕሎችና የተቀረጹ ቅርጾች አሉ። ኦኬ በእኛ በወንጌል በምናምን ወንድሞች ዘንድ ጣዖት ነው፣ ምንም ጥርጥር የለውም። ግን ይህንን ጣዖት እኛ ወረቀቱን በመቅደድ ነው ወይ ለማጥፋት የምንፈልገው? እንደዛ ከሆነ በጣም ተሳስታችኋል ወንድሞች እናቶች። ወረቀትን በመቅደድ የምታጠፋው ነገር አይደለም። ከዛ ይልቅ ከዚህ በፊትም ደጋግሜ እንደተናገርኩት እንግዲህ አግሬሲቭ ከሚያደርጋቸው ሰዎች አንዱን እንደኛ አይነት ነገር ሳይ በጣም መጽሐፍ ቅዱሳዊ ስላይደሉ በጣም ሪቴት ነው የሚያደርገኝ። መጽሐፍትን ስቀድ አይታችሁ አታውቁም። ፎቶን ስቀድ አይታችሁ አታውቁም። ወረቀቱን በመቅደድ አይደለም ትውልድን መለወጥ የምንችለው። ትውልዱ ልብ ውስጥ ግን እነዚህ ያድናሉ ተብለው የተባሉቱ የተሰጣቸው እውቀት አለ፣ የያዙት እውቀት አለ። ይሰማሉ፣ ያያሉ፣ ይናገራሉ፣ ያለቅሳሉ፣ ያዝናሉ፣ ይጨፍራሉ፣ ይደንሳሉ፣ ያሸበሽባሉ ምናምን ነገር እያሉ የሚሏቸው አሉ። እነዚሁ ስዕላቶች እንዲህ ተብሎ የተነገረውን እውቀት ነው ከሰው ልብ ውስጥ በእግዚአብሔር እውቀት ላይ የተነሳውን የሰውን ሐሳብ እናፈርሳለን ብሎ ሲል ቅዱስ ጳውሎስ ምኑ ነው? እውቀቱን ነው ያለው። እውቀቱን ነው ማፍረስ። እሺ እኔ አሁን ተነስቼ አንዳንዶች እንደሚያደርጉት ባደርግ ህዝብን ማስቆጣት ካልሆነ በስተቀር ህዝብን አልጠቅመውም። ከዛ ይልቅ
በእነዚህ ስዕላት ጀርባ የሚሰራውን ቅድም ወንድምነት ያለው መንፈስ አለ። እውቀቱን መከትከት ነው ከሰው አይምሮ ላይ ከሰው ልብ ላይ የማርያም ስዕል ምናምን ነገር ብሎ ቢል ኦኬ ያድናል አያድንም ብለን ገብተን አስገብተን እንጠይቀዋለን። እንደዚህ ያድናል ብሎ ካለ የቱ ጋ ነው እንደዚህ አይነት በክርስቶስ ቤተክርስቲያን ታሪክ ውስጥ ከየት ዘመን ጀምሮ ነው ስዕል ያድናል ብሎ የሚል አስተምሮትን የትኛው ሐዋርያን ያስተማረው ወይ ደግሞ አለፈ ብለ የትኛው ነቢይ ነው ብሉይ ኪዳን ላይ በዚህ ጉዳይ ላይ የተናገረው? አምጣ መረጃ ትለዋለህ። እዛ መረጃ ያጣሉ ማለት ነው። የማርያምን አማላጅነት መረጃ እንዳጡ ሁሉ የማርያምን ከሙታን መነሳት መረጃ እንዳጡ ሁሉ ታቦቱ አለ ብለው የሚለው መረጃ እንዳጡ ሁሉ ያጣሉ ማለት ነው። እና መጨረሻ ምን ያደርጋሉ? እራሳቸው በቤታቸው ውስጥ ያለውን እራሳቸው አውጥተው ይጥሉታል። አሁን ለምሳሌ አንድ ከኢትዮጵያ አንድ ከአውሮፓ ሀገር ላይ በተለይ የአውሮፓ እህት አውሮፓ ሀገር ላይ የምትኖር እህት ናት። በአንድ ምሽት ላይ በእነሱ በዚህ ሰዓት ምሽት ነው፣ እኔ ጋር አሁን ጠዋት ነው ደወለችልኝና ጌታን ተቀብላለች። ቤቷ አንድ መዓት ስዕላትን አስቀምጣ ነበር። የኦርቶዶክስ እምነት ተከታይ ናት። አንድ ልጅ አላት። እዚህም እየሰማች እንደምትሆን እርግጠኛ ነኝ። ስሟን መናገር አያስፈልግም፣ ሀገሩንም አልናገርም። እና በጣም ፈራለሁኝ እና በጣም የሚያስፈራ ነገር ነው በቃ እንትን የሚለኝና ወደ ስዕሉ ምናምን ነገር ብላ ገና ጌታ እንደተቀበለች ነው ግን ፈራች እና መተኛት ሁሉ ፈራው፣ ይንኮሻኮሽብኛል ምናምን ነገር አለች። ታውቃላችሁ በአንዳንድ ስዕላት ላይ ማኒፌስት የሚያደርግ የክፉ የመናፍስት ኃይላት አለ እና ይንኮሻኮሽብኛል፣ አስቀምጨው ይወድቅብኛል። ከዛ እንትን ደግሞ ስዕል በቃ በጣም እፈራለሁ፣ በጣም ፍርሃት ከቦኛል ኤርሚ አለችኝ። እና ደውይልኝ አልኳት። እንደዚ አይነት ስሜት ሲሰማሽ ደውይልኝ፣ በቤትሽ ውስጥ ግን ያስቀመጥሽው ስዕል አለ ብዬ ስላት አዎ አለችኝ። ኦኬ ስለዚህ በደንብ ስለ ጌታ ስለ ኢየሱስ ክርስቶስ ነግሬያታለሁ። ጌታን ተቀብላለች። እና ስዕሉ ላይ ምንም አይነት ነገር ማነው ስዕሉን ስታይ እሷ ፍርሃት እንዲሰማት ያደረገው ነገር የክፉ የመናፍስት ኃይላት መሆኑን ነገርኳትኝ። ጸላይን በራሷ እጅ አውጥተሽ ራብሽ ታዩ አልኳት። ካሜራ ከፍታ እያሳየች ማለት ነው። ይዘሽ ሂጂ ገንዳ ውስጥ ታዩ አልኳት። በቃ በራሷ እጅ ማለት ነው። ኢየሱስ ጌታዋ እንደሆነ አምናለች። ወስደሽ ገንዳ ውስጥ ታዩ። እስቲ ማስፈራራቱ ከዛ በኋላ እናያለን አልኩኝ። እግዚአብሔር ምስክር ማለት ነው። ወስዳ ገንዳ ውስጥ እስቲ ራሳቸውን ከገንዳ ወጥተው ይሄዱ። በቃ ራሷ ነች በገንዘቧ አይገዛችው። ጌታን ተቀብላለች። ቤቷ ውስጥ ቁጭ ብለው ለፍርሃት ምክንያት ሊሆኑ አይገባም። የተደገመበት የተመተተበትን ሁሉ ጭምር ነው አንዳንዶቹ እኮ የሚሰጧቸው። እና ወስደሽ በቃ ራስሽ ታይ በራሱ እጅ ማለት አንደኛ ልብ በሉ እኔ አስገድጃት አይደለም። ጌታን ተቀበላለች። እኔ ወንጌል ሰባኪ ነኝ፣ ወንጌል ሰበክናት። ጌታን ተቀበለች። ጌታን ከተቀበለች በኋላ ግን ቤቷ ውስጥ ለፍርሃት ምክንያት ነው ብላ የምትላቸውን እንዳትፈራ ጸለይኩላት። ከዛም እራሷ ወስዳ እርምጃ ወሰደችበት። ይህን ስታደርግ አደባባይ ላይ ላይቭ ላይ ያደረግ በፍጹም ምን ያስፈልጋል? ላይቭ ላይ በፍጹም ማነው ቆሻሻ አውጥቶ ሲጥል ላይቭ ላይ የሚጥል? ላይቭ እያየ ማለት ነው። ምን ያደርጋል? ህዝብ ነው የምታስቆጣው። ስለዚህ እኔ አሁን ስዕሉን ቅዱሳት እነሱ ወይ ደግሞ ሰላድህኑ ወይ ደግሞ ቅዱሳት ስዕላት እያሉ እንደሚያሞካሹት እያሞካሹ አይደለም። የስዕል ቅዱስ የለም፣ የሚያድንም ስዕል የለም። አለ ብሎ የሚል ሰው ካለ ይምጣ። ኦኬ መምጣት አለበት ማለት ነው። ማነው አንዱ ሰው ጥሪ ያቀረበልህ ብለው ሰዎች ቪዲዮ ላኩልኝ። ግራ መንገድ ይችል እናገራ ወደሚቀጥለው ልግባ። አንዳንድ ሰዎች ገበያ የቱ ጋር እንደሚሰራ ያውቃሉ፣ እንደኔ አይነቱ ጅላጅል ካልሆነ በስተቀር ማለት ነው። ገንዘብ ሜክ ለማድረግ የቱ ጋር በምን ሰዓት እንደሚያዋጣ ማለት ነው። አንዳንድ ጊዜ አይታችሁ ከሆነ የሆነ ሆት ኢሹ በሚነሳበት ሰዓት ላይ ያንን ተቀብለው ቲሸርት ያትማሉ፣ የሆነ በራሪ ጽሑፍ ያሰራጫሉ፣ ምን ያደርጋሉ፣ ድራማ ቲያትር ለመስራት በጣም እንደዚህ የሚሯሯጡት ጊዜ አለ። በቤቱ ገብቼ ከ4 ጊዜ በላይ ራሱ ቤት ገብቼ ከ4 ጊዜ በላይ 3 ጊዜ በሱ ቤት ሶስቱ በሱ ቤት ነው፣ አንዱ በሙስሊም ቤት ነው። ተከታትየው በፈለግከው አርዕስት እኔ እናንተ ዲቤት እናድርግ ብዬ ያልኩትኝ ጎረምሳ
አሁን ሰሞኑን ስዕል ተቀደደ ተጨማደደ ብሎ በሚል የህዝባችን ስሜት በጣም ሆት ሆኗል እና ላልጠፋ ርዕስት በስዕል ላይ ልከራከር እፈልጋለሁ ብሎ የሚል ማ እንደገፋፋው አላቅም፣ ማ አይዞህ እንዳለው አላቅም። ጥሪ ቀረበልህ የሚል ነገር ትናንትና ምናምን ነገር ሰማሁና በጣም ሳቁኝ። ለምን እንደው ታውቃለህ? አሁን ከዚህ ማግኘት የፈለገው እሱ ገንዘብ ነው። ኤርሚያስ የምን ገንዘብ አልጠይቅህ ብለህ ብትለኝ፣ አይ አሁን ሰሞኑን እህታችን ባደረገችው ነገር የህዝባችን ቁጣ ገንፍሏል። እንደውም አንደኛውም ደግሞ ሌላኛው በእሳት ሲያቃጥል ታየ ይባላል። የማን የእስልምና እምነት ተከታዩን የማንን አይዶ ነው። እና አሁን ይሄ ከኔ ጋር አሁን ጥሪ ያቀረበልኝ ሰው ቆይ እስቲ የህዝቡ ቁጣ ሰከን ይበል እና ሰከን ይበልና አሁን ባልካቸው ቅርጻ ቅርጾች የሚሆኑ ስዕሎች እኔ ረዛው ራሱ አንተ ቤት መጥቼ ከኔ ጋር እናወራለን ስለ ጥሪ መድኃኒዓለም ያክብርልኝ እና አሁን ሜክ ልታደርግ የፈለግከው ኤርሚያስን በእውቀት ሞግተህ ልትረታ ፈልገ ሳይሆን ከዚህ ሰሞኑ ከተፈጠረው ሙቀት ውስጥ የሚወጣ ህዝባችን ኦርቶዶክሳውያኑን ሊያልባቸው ፈልጎ ነው። በደንብ የሚታለቡ ላሞች ሆኑለታል። አየህ፣ ምክንያቱም ተቆጥተዋል። የእመቤቴ ስዕል አድህኗ ምናምን ነገር ያለውን የሌለውም ተበድሮ ሁሉ ነው የሚሰጠው በዚህ ሰጣውን ጊፍት ማለት ነው። ስለዚህ እኔ ገበያ እንትማ ያለቻ አይደለሁኝም በሉልኝ ኡስታዝን ማለት ነው። ኡስታዙን እኔ ገበያ ማሞቂያ አይደለሁም። እችን ግን ንግግርህን እንዳትረሳት እና 4 ጊዜ ቤት መጥቼ ዲቤት እናድርግ ብዬ ስልህ በምን ያህል እንዳስወጣኝ ያኔ የዓለም ያውቃል። እንደሱና እንደ መዝሙረ ያሬድ ዲቤት የሚፈራ የለም። ሁለቱንም ጥሪ አቅርቤላቸዋለሁ። ፈለገውን 4 ጊዜ ማለት ነው ራሱ ያውቃል እና መዝሙረ ያሬድንም 2 ጊዜ ማለት ነው። እና ደፍረው እንደዚህ ዲቤት ብለው የሚሉ አይነት ሰዎች ከሆኑ ለፈለገው ተነቅቶብሃል። ህዝባችን ኦርቶዶክሳውያንን ልታልብ ፈልገህ ነው በዚህ ግርግር እና እድል አልሰጥህም። ያንተን እውቀት ፈርቼ ሳይሆን እድል አልሰጥህም። እንደውም እኔ ከአንተ ጋር ዲቤት ሳደርግ እንደዚህ አርእስት አሁን አንተ ቅዱሳት ስዕላት ላይ እንነጋገር ምናምን ነገር ድንገት ነው። እኔ ከዚህ በኋላ ኦርቶዶክሳውያን ጋር ዲቤት ከማንም ጋር ማድረግ ፈልጋለሁ። ግን እንደዚህ ማስታወቂያ ሰርቶ ቀነቀጠሮ ሰጥቶ የሆነ ምንድነው የሚጠይቀውን ጠያይቆ ምናምን ነገር እንደዚህ እድል ትንፋሽ አልሰጥም። እኔ ይሄ መብረቃዊ ጥቃት የሚባል ነገር አለ። ድንገት አሁን ፈለገ በዚህ ሰዓት ቤት ቢከፍት ሊድ ብዬ ብል ቢሄድ ባልጠበቀው አርእስት ላይ ነው። እኔ ባልተዘጋጀበት ባልጠበቀው አርእስት ላይ እንደዛ ነው ድምጥማጡን ማጥፋት የምፈልገው ባልጠበቀው ማለት ነው። እኔ ኦልሬዲ በየትኛውም ነገር ተዘጋጅቼ ሬዲ ሆኛለሁ። እሱም እንደዛ ሆኖ ከሆነ ኦኬ አሁን ቀረ ብራዘር። ከዚህ በኋላ እኔ እንደዛ አላረጋችሁም እና በስዕል ጉዳይ እንገናኝ የዛሬ ሳምንት ላይ በስዕል ጉዳይ ምናምን ነገር ብለህ ከዛ ላይብረሪ ሁሉ ሳይቀርህ ሰዎች በስዕል ላይ የተናገሩትን ሁሉ ቪዲዮ ሰምተህ ለቃቅመህ እንድትመጣ እድል አልሰጠህም። ድንገት ማለት ነው። ድንገት ይቀድሱ ተብሎ እንደሚባል የቄስና የሴት እንግዳ የለውም ተብሎ እንደሚባል ድንገት ነው እኔ ማቀርበውና የአሁኑ ላይ ለገበያ ነው የፈለግከው። ለገበያ ህዝባችንን ቁጣ ቀስቅሶባቸዋል። በዚህ ቁጣ ውስጥ የሚዘንብልህን ጊፍት ፈልገህ ነው። ተበልተሃል ብራዘርዬ። እንዲህ አይነት ሽቀላ ኤርሚያስን አስታካ አትሰራም። እችን ቃል ግን እንዳትረሳት። በሌላ ጊዜ በዚሁ አርእስት ትንሽ የህዝቡ ጋብ ሲሰው ያረሳሳው አሁን በጣም ደሙ ፈልቷል ህዝቡ ያረሳሳውና ከዛ እንገናኛለን። 4 ጊዜ ዲቤት ጥሪ አቅርቤልህ አንዱንም አልቀበል ብለህ ከቤት ያወረድከኝ ሰውዬ መስከረም ሲጠባ ባልታጠበ ፊት ወጥተህ በስዕል ላይ በጣም ደስ ይለኛል። ቅርጽ የሚሆን ስዕል ብሉይ ኪዳን አዲስ ኪዳን
ጥሪውን አሁን አልቀበልህም። ለምን? ገንዘብ ሜክ ልታርግ ስለፈለግ ማለት ነው። አትበላም። ጉሮሮ ማነው አሸዋን እሰንስብሃለሁ ማለት ነው። ገሪችን ንግግር ወይ ከጥር ወይ ከየካቲት በኋላ እንገናኝ። 1-3-4 ወር እናረሳሳው። ምኑ ነው የምናረሳሳው? የህዝቡ ቁጣ ይረሳሳ። ሽቀላ ፈልገን በእውነት ፈለገ ሽቀላ ፈልገ እንጂ ይሄን ቋንቋ መናገር በጣም ትክክል ላይሆን ይችላል። አንተ ስለ ስዕል አይደለም ነገረ ክርስቶስን እኔ ፊት፣ ነገረ ስለ ትምህርተ ስላሴን እኔ ፊት፣ ነገረ ድህነትን እኔ ፊት የምታወራ ከሆነ ስዕልማ ተራ ራቢሽ መሆኑ ራሱ መጽሐፉም ይነግራል። ግን አለ ብለህ የምትለውም ካለ መቼም አረስት አይናቅም፣ አልናኩብህም። ጊዜው ግን አሁን አይደለም። ለምደው ጊዜ አሁን ያልሆነው ልትበላው የፈለግከው የኦርቶዶክስን ህዝብ ልትግጠው ፈልገሃል። እንድትግጠው እኔ እድል አልሰጥህም ብሏል። ጠሪ አክባሪ ነው፣ ተቀብያለው ጥሪውን፣ ግን ይሰንብት ትንሽ ይቆይ ብሎሃል ብላችሁ በሉት። እግረ መንገድ ማለት ነው። ኡስታዝን እንደዛ በሉት። ግን በዚህ ጨዋረስ በሌላ ጊዜ እንገናኛለን። እና ወንድማችን ወረቀት አትቅደዱ ወንድሞች፣ የወንጌላውያን አማኞች ወንድሞች ናቶች። ምናልባት በዚህ ላይ ትልበታል። እንደ ክርስቲያን አሁን የምንኖረው ኢትዮጵያ ውስጥ ያለን ሰዎች ኢትዮጵያ ውስጥ ነን ያለን እና ህግንም ማክበር መቻል አለብን። አንደርስታንድ አደረከኝ? ህግ ማለት ለሀገሪቷ ህግ እንደ ክርስቲያን እንገዛለን። የሀገሪቷ መንግስት የሚያዘውን ወይ ደግሞ ኮንስቲቱሽኑ የሚለውን ነገር ሪስፔክት አድርገን ነው የምንኖረው። የእምነት ነፃነት ቢኖር ግን ደግሞ ነፃነት ብቻ አይደለም ደግሞ ግዴታም አለበት። አንደኛው ነገር ከሚከለክላቸው ነገሮች መካከል አንዱ እነኛ አይነት ነገሮችን ነው። ሌላውን ቤተ እምነት መለያ የሆኑ አርማዎችን ምናምን ለምሳሌ አሁን ባንዲራ ማቃጠል አትችልም። እሳት ማንደድ መብት ነው፣ ግን ባንዲራ ስታቃጥል ሪፕሬዘንት የሚያደርገው ነገር ስላለ ስቲል ያስጠይቃል አይደል? ተጠያቂ ነው። መርገጥም ማቃጠልም አትችልም። አቀማመጥ ምናምን አለው በራሱ የሆነ ምክንያቱም ይሄ ህግ። አሜሪካን የሚኖር ሰው የሆነ ቤተ እምነትን ማቃጠል፣ መለያዎች ምናምን ማቃጠል፣ መቅደድ ምናምን ይችሉ ይሆናል። ዘር ኮንስቲቱሽን እዛ ነው የሚኖረው። ኢትዮጵያ ውስጥ ግን ሲኮን የምትኖረው በኢትዮጵያ ህግ ነው። እንደ ክርስቲያን የምንኖረው በኢትዮጵያ ህግ ነው። ሰሚት የምናደርገው ህግ አለን፣ ምድራዊ ህግ አለን ማለት ነው። የምናስገዛው የእግዚአብሔርን ሀሳብ የማይቃወሙ ግን ብንቀበላቸው ችግር የሌለባቸውን ጉዳዮች በደንብ እንቀበላል። እና አንዳንዴ ይህንን መረሳት የለበትም። እንደ ክርስቲያን ቫሊዎቻችንን እንትኖቻችንን በደንብ ሪስፔክት ማድረግ ይኖርብናል። በደንብ ማለት እንደ ክርስቲያን ወንጌልን የማይጻረኑ ከወንጌል አጌንስት ያልሆኑ ክርስቶስ ኢየሱስ ጋር ከሰማነው ከተቀበልነው ነገር ጋር የማይጋጩ ነገሮችን ሪስፔክት አድርገን እንደ ክርስቲያን እንሄድበታለን። እሱ መረሳት የለበትም። እሱን ማስታወስ ስላለብን መንፈሳዊን ብቻ አይደለም አይደል? ልክ ነው። ግን ደግሞ እንደ ህግ ደግሞ ማክበር ያለብን አንዳንድ ጉዳዮች አሉ እና እሱ ልክ ነው እንደምነት በቃ ይሄ ነው። ይሄ አንዱ በጣም የምድራዊ ህግንም ጭምር ከማክበርም አኳያ አልፎም ተርፎ ደግሞ እኛ ትውልዱን ለማዳን አይደለም እንዴ? ትውልዱን እጁ ላይ ያለውን ወረቀት ከምቀዳው ይልቅ ከወረቀቱ ጀርባ የሚሰራውን ወይ ከቅርጹ ጀርባ የሚሰራውን እውቀትን ከሰው ልብና ከሰው አይምሮ ላይ በእግዚአብሔር ቃል ሰይፍ መቅደር ነው። እሱ ነው ዋናው። አላምንም እኔ ካላንደር ቀይሩ ይቀየር ምናምን ብለው እኔ ካላንደር ከመቀየር ይልቅ ትውልድን መቀየር ላይ ነው መስራት። ቀኖች ክፉዎች ናቸው። ቋግሜ ብቻ አይደለም ብራዘር፣ ሐምሌም፣ ነሐሴም፣ ሰኔም፣ ግንቦትም በሙሉ ክፉዎች ናቸው። መጽሐፍ ቅዱስ ይነግራል። የተለየ ክፉ ቀን ብለህ የምትለው የለም። መጽሐፍ ቅዱሳችን ላነበበ ቀኑን የሚረግሙት ሌዋታንን እባብ የሚያንቀሳቅሱ አለ ብሎናል በኢዮብ መጽሐፍት ላይ። ቀኖቹ ክፉዎች ናቸውና ዘመኑን ዋጁት ተብለናል። እና ይሄ ቀን ይቀየርልን ይሄ ቀን ይነሳልን ብሎ በሚል እኔ አላምንም። እኔም ማምነው ዘመንና ወራትን ቀናትን ለመቀየር ከመሯሯጥ ይልቅ ትውልዱን ለመቀየር መትጋት። ትውልድ ደግሞ የሚቀየሩ በምንድን ነው? በወንጌል ብርሃን ነው። በወንጌል እውነት ነው። በቃ ቋግሜ ስለመጣ አይደለም ኢትዮጵያ ውስጥ ሰይጣን የሚሰራው። ምን ነው በግንቦት ሲሰራ የለ እንዴ? በመስከረም፣ በጥቅምት፣ በህዳር፣ በታህሳስ፣ በጥር፣ በበጋ፣ በክረምት ክፉ ዓለም በክፉ እንደተያዘች እናውቃል። እና ወራትና ዘመናትን ለመቀየር ከመሯሯጥ ይልቅ
ትውልድን ለመቀየር ትውልዱ የሚቀየርበትን የወንጌል እውነት በመስራት አምናለሁ። አንድ ሁለተኛ ስዕላትና ቅርጻ ቅርጽን አደባባይ ላይ ወጥቶ በመቅደድ የህዝብን ቁጣ ውስጥ ጨምረዋለህ እንጂ የምንናገረውን እንዲሰማ አታደርገውም። ከዛ ይልቅ ግን እውቀቱን በእውቀት መቅደድ፣ እውቀቱን በእውቀት መሰረዝ እዚህ ላይ ነው። በወንድሞች እናቶች፣ እኔ የወንጌል አማኞች የሆናቸው ወንድሞች እህቶች ካላችሁ ጌታን ከተቀበላችሁ ወደ ጌታ ከመጣችሁ በቤታችሁ የያዛችኋቸውን ያስቀመጣችኋቸው ድሮ ትጠቀሙበት የነበረው ነገር ወስደህ ራብሽ ጣል፣ ራብሽ ገንዳ ውስጥ ጣል። ያን ስታደርግ ምንም አደባባይ ላይ ማሳየት የለብህም፣ ማሳየት የለብህም። መብትህ ነው። የገዛኸው ስዕል ነው፣ በቤት ውስጥ ነበረ። እኔ ጌታን በተቀበልኩበት ጊዜ አውጥቼ ነው የጣልኩትኝ። ያንን ሳረግ እኔና እግዚአብሔር ብቻ ነው ያየነው። በቃ ወንድሜን ቤት እንደዚሁ የወንድሜ ሚስት ስትነጫነጭ እስቲ አንቺ ከምትከራከሪላት ራሷ ትከራከር ብዬ ከግድግዳ ላይ አንስቼ እዛው ፊት ለፊቷ ነው የጣልኳት እና ራሷ ትከራከር፣ ባለ ስዕሏ ባለቤት ራሷ ትከራከር እና አበደች። በወቅቱ ተቆጣች። ምን አለች? በቤት ውስጥ ይሄን ያደረግነው በቃ ወንድሜ ማየ በኋላ ወደ ጌታ መምጣት ምክንያት ሆነለት። ይሄንን አደባባይ ላይ ወጥቼ ካሜራ ደቅኜ እያሳየው አላርግ። ምክንያቱም በዚህ ሴንሲቲቭ የሆነ ህዝብ ስላለ ማለት ነው። የህዝባችንም ሰላም መጠበቅ አለብን። ለምሳሌ የጌዲዮንን ታሪክ በባለፈው እያነሳው ነበረ። ጌዲዮንን እግዚአብሔር ሂድና የአባትን የኢዮአስን እሱ የሚያመልከውና በዘመኑ በከተማ ውስጥ ይመለክበት የነበረውን የበዓልን ጣዖት ማምለኪያ የነበረ አጸድ እንጨት ማለት ነው፣ እሱን ቁረጠው አለው ጌታ። እና ጌዲዮን ከጌታ ነው የሰማው። ልብ በሉ፣ እግዚአብሔር ነው ቁረጠው ብሎ ያለው። ጌዲዮንም የከተማውን ህዝብ ፈርቶ በቀን አላደረገውም፣ በሌሊት ግን አደረገው ይላል። አንደኛ የከተማውን ህዝብ ለምን ይታወቃል? ለምን ይረበሻል? እና በሌሊት አደረገ ይላል። 10 የሚያህሉ ሰዎች ወሰደና መሰዊያውን ሌሊት አፈረሰው። እናስ አጸዱንም ቆረጠው፣ እንጨቱም ማለት ነው ዛፉን በሙሉ ቆራርጦ ጣለው እዛ። በኋላ ግን አወቁ የከተማው ሰዎች ምርመራ ሲያደርጉ ይህንን ያደረገው የኢዮአስ ልጅ ጌዲዮን ነው ብለዋሉ። ስሙንም በዚህ እንደውም እናንተ ታዲያ ለጣዖታችሁ ትሟገታላችሁ፣ የራሱ ይሟገትለት ብሎ የጌዲዮን አባት ኢዮአስ እንደውም ልጁን ይሩበአል ብሎ ጠራው ይላል። ጌዲዮንም ማለት ነው እግዚአብሔር ሂድና ቁረጠው ብሎ ያለውን በሌሊት ነው ያደረገው። ለምን? ህዝቡን ፈርቶ። ህዝቡ ስሜታዊ ሆኗል። ህዝቡ እውነትን አይደለም የሚፈልገው። በሃይማኖት ቤት ለዘመናት የተሰበካለ እቺ ነች ማርያም ተብሎ ሲነገረው የነበረ ትውልድ ፊት ለፊቱ ስትቆርጠው ወረቀቱን ስትቀድበት በእውነት የጌታ እናት ወገቧን የቆረጠ ነው ይመስለው። አሁን ለእኛ ወንጌል ስለገባን የጌታ እናት እንዳይደለች ስለምናቅ እኛ ልንቀልድ እንችል ይሆናል። ለእነሱ ግን ቀልድ አይደለም። ለእነሱ በጣም በደም ስራቸው ውስጥ የገባ የስህተት እውቀት ነው። ስለዚህ በሰው ልብ ላይ ያለውን አይምሮ ላይ ያለውን እውቀቱን ስትቀድበት ራሱ አንስቶ ራሱ ያ ሰውየው ሲገባው ራሱ አንስቶ ጋርቤጅ የሚጥለውን ይጥላል። ከፈለገም ቪዲዮ ከፍቶ ሊቀድም ይችላል። ምንም ሊያደርግ ይችላል። እኛ ዋናው ልባቸው ላይ የተጫነባቸውን ልባቸው ላይ የያዙትን እውቀት ነው ከሰው ልብ ላይ ማጥፋት ያለብን። በምን? በእግዚአብሔር ቃል እውቀት ማለት ነው። ከዛ ውጭ እኔ የወንጌል አማኞች የሆናችሁ ወንድሞች እናቶች ስዕል በመቅደድ አደባባይ ላይ ወጣችሁ ሌላው የሚያደርገውን ሌላው እንትን የሚልበትን ነገር በመቅደድ የምታመጡት ነገር የህዝብን ቁጣ መቀስቀስ እንጂ መዳንን አታመጡም። ሰው እንዲሰማ ማያደርጉ። እኔ በእነዚህ ዘመናቶች ውስጥ አንድም ቦታ ላይ ያው አሁን ቤቴ አለ፣ በየመጽሐፍቶቻቸው ውስጥ ስዕላቸው አለ። ሳሳይ እዚህ እያያችሁ ነው። መጽሐፍቶቻቸውን በክብር ነው ያስኩላቸው ማለት አልቀድም። አንደኛ ገንዘብ ወጥቶበታል። ለትውልድ ትውልድ የምናገረው ገና በጣም ብዙ አለ፣ በጣም ብዙ ስህተት ህዝቡ እያወቀ ነው። እየገለጠን ካሜራ እየከፈትኩኝ ግዕዝ ከአማርኛ ገጽ ከምዕራፍ እያሳየን ከመጽሐፍ ቅዱስ ጋር እንዴት እንደሚጣላ ከነገረ ድነት ጋር እንዴት እንደሚጣላ እግዚአብሔርን እንዴት እንደሚሳደብ መጽሐፍ ቅዱስን እንዴት እንደሚያቃልል መጽሐፉን ስታሳየው የመጽሐፉ ተአምረ ማርያም የሚባል መጽሐፍ እመነኝ አሁን በሙሉ ማለት እስኪምቻል ድረስ አፍረውበታል። ገድላ ድርሳናት ታምራት የሚባሉ በሙሉ አፍረውበታል እኮ እንደ ህዝብ።
እንደ ህዝብ አፍረውበታል። እንደ ህዝብ ጥራት የጎደላቸው መጽሐፍቶች ናቸው እንዲሉ አስደርገናቸዋል። ከሰራዊት ጌታ ከእግዚአብሔር ጋር ሆነን ማለት ነው። በቃ በፓትርያርኩ እኮ አፍ ነው ገድላት ድርሳናቱ መጽሐፍቶቻችን ጥራት ይጎላቸዋል፣ ንጹህ አይደሉም፣ ውሸት የተቀላቀለባቸው ሁሉ ናቸው። እና ከዚህ በኋላ ልብ በሉ አሁን በእኛ ዘመን ገድላት ድርሳናትን ገዝግዥኝ እኮ እያሉ ነው። በዚህ ጉዳይ በሞት አልናገርም፣ አንገቴን ቁረጩ እንጂ አልናገርም እኮ እያሉ ነው። ገዝግዥ ማለት ምን ማለት ነው? ለምንድነው መልስ የማትሰጡት? ለምንድነው የማትናገሩት? የራሳችን መጽሐፍቶች እየገለጡ ካሜራ እየከፈቱ ግዕዝ ከአማርኛ እያወጡ እያነበቡ አደባባይ ላይ እያሰጡብን፣ ከኛ ግን ለምንድነው መልስ የማትመልሱት ብሎ የሚል ሁለት ጎራ ተከፍሎ ማለት ነው። አሁን የነ ሚኪ ጎራ ለምንድነው በዚህ ጉዳይ ላይ ቤተክርስቲያን መልስ የማትሰጠው? ባለፈው ሲናገሩ ነበር። የሊቃውንት ጉባኤ ስብሰባ ተሰብስቦ ምንም አይነት መልስ አልሰጠም። በገድላት በድርሳናቱ ጉዳይ ላይ የሰጠው መልስ ቢኖር ፓትርያርኩ የሚሆን ሌሎቹ በሙሉ ምንድነው የሰጡት መልስ? መጽሐፍቶቻችን ጥራት ይጎላቸዋል ነው። በቃ ታዲያ ገለባውን ከስንዴ ጋር አብረህ እየበላህ ነበረ። ነገሩ ስንዴም ካለው አይደል እንዴ? ገድላት ድርሳናት ውስጥ ስንዴ የለም፣ ገለባ ነው፣ እብቅ ነው፣ እብቅ ነው። ገለባና እብቅ መሆናቸውን ነበር እኛ ማሳየት የፈለግነው። ኦኬ፣ አይተዋል፣ አባቶችም ሰምተዋል። ኦኬ፣ ስለዚህ አሁን ከዚህ በኋላ ገድላት ድርሳናት ታምራት የሚባሉ መጽሐፍቶችን አምናለሁ ብሎ የሚል ሰው ካለ አባቶቹ ጥራት የላቸውም ብሎ ያለው እኛም ጥራት እንደሌላቸው ያሳያናቸው ነው መጽሐፍቶች። ከዚህ በኋላ እንግዲህ እኔ አተላ ብጠጣ ምን አገባህ፣ ገለባ ብበላ ምን አገባህ ብሎ የሚል ቂላቂል የሆነ ኦርቶዶክስ ነው። በቃ በራሳቸው አባቶች አፍ ጥራት የሚጎላቸው መጽሐፍቶች ናቸው ብሎ የሚለውን በዚህ ትውልድ መካከል ተሰምቷል። አንድ ኦርቶዶክሳዊ መምህር፣ ቄስ፣ ጳጳስ፣ መነኩሴ፣ ቆሞስ፣ ዲያቆን ገብቶ በዚህ ጉዳይ በእነዚህ መጽሐፍቶች ጉዳይ እኛ ፊት ማውራት እንደማይችሉ በአራት ነጥብ የተዘጋ እንዲሸማቀቁበት እንዲያፍሩበት ሆነዋል ማለት ነው። አሁን እኮ ገድል ድርሳነ በለስን አይቶ ሱንቶ ይሉሃል እንዴ? እየሳቁ እኮ ነው። ታምረ ማርያም ሲጠቀስ እኮ ከት መጽሐፍ ቅዱስ ጥቅስ የለም። ባለፈው ልደተ ቃልና ዳጊ በተናገሩት ንግግር ላይ ሰምታችኋል አይደል? ልደተ ቃል እኮ በታምረ ማርያም መጽሐፍት ላይ እንዲያሾፍ፣ እንዲስቅ፣ እንዲቀልድበት አስደርጎታል ዳጊ። ለምን? ከታምረ ማርያምም ከነገረ ማርያምም ጥቅስ ጠቀሰበት። ነገረ ማርያም ትምህርት በኢትዮጵያ ኦርቶዶክስ ክርስቲያን ፒላር ከሚባሉ ትምህርቶች መካከል አይደል እንዴ? ከአምስቱ አዕማደ ምስጢር ተርታ የሚመደብ ትምህርት አይደለም እንዴ? ታዲያ ከነገረ ማርያም ላይ ሲጠቅስበት መጽሐፍ ቅዱስ ጥቅስ የለም ለምን አለ? ስለዚህ ይኸውልህ ጠዋት እያነበቡ ማታ ማታ ትራስጌያቸው የሚያደርጓቸው መጽሐፍቶች እኛ ፊት መናገር እስከማይችሉ ድረስ እንደውም መጽሐፍቶችን ስንጠቅስ እያላገጡ እንዲስቁባቸው ጭምር አድርገናቸዋል። ይሄ ነው ጉዳዩ መቀጠል ያለበት። ድርሳነ ሚካኤል ላይ ብለህ ስትለው እባክህ ተው እባክህ እንደው የረባ መጽሐፍት የለም ጥቀስልን ብለው እስኪሉ ጨር። ምክንያቱም ድርሳነ ሚካኤል የረባ መጽሐፍት እንዳልሆነ በራሳቸው አፍ እንደዚህ እየመሰከሩ ስለሆነ ማለት ነው። ገለባና እብቅ እንደሆነ ማለት ነው። ይኸው ገድለ ተክለ ሃይማኖት ላይ እኮ እንደዚህ ነገር እንደ እኛ እኮ ክርስቲያኖች ነን፣ ለምን ከመጽሐፍ ቅዱስ አትጠቅስልኝም ብለህ ይሄንን ታዲያ መጽሐፍ ማን የጻፈው? ስለዚህ በእኛ ዘመን ገድላት ድርሳናት ታምራት የሚባሉ መጽሐፍቶችን አፍረውባቸዋል። እንደዚህ እንዲያፍሩባቸው ነው ማድረግ ያለብን እንጂ ገለባ ማነው ካርቶንና እንትን ስዕል በመቅደድ ህዝቡን ቁጣ ውስጥ ነው የሚጨመረው። እኔ አልስማማበትም በእውነት ብዬ የምላችሁ። ኢቭን ለምድራዊ ህግም እገዛለሁ፣ ግን ለምድራዊ ህግ ከመገዛትም ባለፈ እኔ ህሊና አለኝ። ስራ ሰራህ የምትባለው ሰውየው ስዕል አድህኖ ሰላም ለስዕልኪ ሀፈ ማህያዊ ብሎ ሲል የሚያድረውን ደብተራ እሱ የተናገረውን ለህዝቡ የተናገራትን ያወራትን አለች አይደለ ስዕል አድህኖ ብሎ የሚያደን ስዕል ብሎት የለ። እኔ ታዲያ አንጀቴ ቅቤ የሚጠጣው መቼ መሰለህ? ስዕላት እንደማያድኑ በብሉይና በአዲስ ኪዳን በደንብ አስረግጠን አስገብተን ገስት ላይ ጠይቀን መረጃ አምጣ ብለህ ስትለው እኮ ያፍራል። መረጃ ሳይኖረው ሲቀር እዚህ ተሸማቆ አፍሮ ራሱ ይወርዳል።
እኛ ባናሸማቅቀውም መረጃ ሲያጣቆ እንዴት አጣው መረጃ? እንዴት አንድ መረጃ እንኳን አልጻፉም? ዝም ብለው ስዕል ልክ ባለፈው እንደተባለው ማለት ነው። ያለ ማርያም አማላጅነት ዓለም አይድንም አለ የሆነ ሰውዬ። ወይ አንድ ወያላ ጫት እየቃመ ታክሲ ላይ የተጻፈ ጽሁፍ ነው ወይ የሆነ ባህታዊ ነኝ ብሎ ያለው ነው። እና ያለ ማርያም አማላጅነት ዓለም አይድንም አሉ። አንድ የሁሉም ተከተለው ኦርቶዶክስ በሙሉ አይድንም ያለ እመቤቴ አይድንም አሉ። ከዛ እኛ መጠየቅ ጀመርን በየተናጠል የቱ ጋ ነው እንዲህ ተብሎ የተጻፈው ከመጽሐፍ ቅዱስ አሳይም ብለን ስንል የለም። እኔ ከመጽሐፍ ቅዱስ አለፍ አልኩኝና በዚህ 10 ዓመት ውስጥ ከራሳችሁ ከውዳሴ ማርያም ጀምሮ አሳዩኝ ብያልኩ። ምክንያቱም እኔ ውዳሴ ማርያም ተምሬ ነው ያደኩት። ከቅዳሴዋም ከውዳሴ ማርያም ከመጽሐፍት ከተባሉት ውስጥ አሳዩኝ ብለን አንድም የለም አንድም። እና በራሳቸው እጅ ዲያቆን ዳንኤል ክብረት አሜሪካ ተጋብዞ መጥቶ ያለ ማርያም አማላጅነት ዓለም አይድንም ብሎ የሚል ጥቅስ አለ ወይ በእኛ ቤተክርስቲያን ብለው ራሳቸው ኦርቶዶክሳውያን እዛው ጠየቁት። አሜሪካ ሀገር ያሉ እዚህ እኔ ሶሻል ሚዲያ ላይ 10 ዓመት ሙሉ ሳገለግል ይከታተሉ የነበሩ ኦርቶዶክሳውያን። ከዛ ምን አለ ዲያቆን ዳንኤል ክብረት በመጀመሪያ የመለሰው እሱ ነው። እንዲህ የሚል ጽሁፍ በቤተክርስቲያናችን ውስጥ የለም። እኔ ማን መቼ እንደጀመረው አላቅም። እንዲህ አይነት ትምህርት በቤተክርስቲያናችን ውስጥ የለም አለ ዲያቆን ዳንኤል ክብረት። ከዛ ቆዩና ደግሞ ለዶክተር ዲያቆን ያረጋል አበጋዝ ጥያቄ ያቀረቡለት። ከዛ ምን አለ ይሄን ጥያቄ ያቀረባችሁ ከህዝብ ጋር ልታጣሉኝ ነው አይደል አለና ከዛ ምን አለ የለም ማለት ተጣላ። በቃ አሁን እርስ በርሳቸውን እዛ ማናጨት ማለት ነው። ስለዚህ ሁለት የቤተ ክርስቲያኒቱ እውቅ ዲያቆናት መጽሐፍ ውስጥ በኦርቶዶክስ ቤተክርስቲያን መጽሐፍት ውስጥ የሌለ ወሬ መሆኑን ተናገሩ። ይሄን ለማድረግ ግን እግዚአብሔር ምስክር ይሄ ጥያቄ ለዲያቆን ዳንኤል ክብረት ሁሉ እንዲቀርብ አንዱ ሶሻል ሚዲያ ላይ በደንብ አድርጌ ነገሩን ካስጮሁትና በደንብ መረጃ እንደሌላቸው ያለ መረጃ የተወራ ወሬ መሆኑን ብዙ ወንድሞች ጮኸዋል። አንዱ ግን እኔ ነኝ። አሜሪካ ሀገር የተቀመጡ ኦርቶዶክሳውያን ናቸው ለዳንኤል ክብረት ያቀረቡለት። የንስሐ ልጆቻቸው ሁሉ ጭምር የነዘበነ የንስሐ ልጆች የብዙዎቹ ስማቸውን የምጠራ አሜሪካ ሀገር ያሉት በውስጥ ይደውሉልኝ የነበረ ማለት ነው። መረጃ አጡ የለም አሁን በቃ። ስለዚህ ያለ ማርያም አማላጅነት ዓለም አይድንም ብሎ የሚል እውቀት በቤተ ክርስቲያኒቱ መጽሐፍት ውስጥ አንድም ቦታ ከመጽሐፍ ቅዱስ ጀምሮ በቅዳሴ በዜማ መጽሐፍቶችን በገድላት በድርሳናት በታምሩት ውስጥ የለም። አሁን ልክ ከዛ ኦርቶዶክሳውያን ምን ሆኑ? ኮም አሉ ማለት ነው። አሁን እችን ጥቅስ የሚጠቅሳት የለም። እመቤቴ ታማልዳለች ብለው ያለ ሁሉ ሽማግሌ ከሊቅ እስከ ደቂቅ የተባለው በሙሉ መረጃ አቅርብ ተባለ። አደባባይ ላይ ካሜራ እየተከፈተ አሳይ። የትኛው መጽሐፍት ላይ ነው? ቅዳሴ ላይ ነው? የሕርያቆስ ነው ወይስ ውዳሴ ማርያም? አንድም ቦታ ላይ የለም። ከቀደሙት ሐዋርያት ማን ነው እንዲህ ብሎ የጻፈ? መጽሐፍ ቅዱስ የትኛው ክፍል ላይ ነው ያለው? ማማለድ የማርያም ነው ብሎ ያለ ያስተማረ ማን ነው? አምጣ መረጃ መጽሐፍ ቅዱስ አምጣ ተብሎ ሲባል የለም። ከዛ ትልቁ መምህራቸው በቤተክርስቲያኒቱ የሚታወቀው ራሱ ምህረት አብ ፈልጎ አጣና መጨረሻ መልስ ብሎ ያለን ገልጬ የማሳየው አጠይቁኝ ጥቅስ። አይገርምም? በቃ ኦርቶዶክስ እዛ ጋር ነበር ነጠላህን ቁጭ አድርገህ ቀኝ ኋላ ዙር ወደ ኢየሱስ መመለስ የነበረበት። ሊቀ ማእምራን ብላችሁ ያላችሁት ምህረት አብ አሰፋ የተዋህዶ አንበሳ የተዋህዶ የቁርጥ ቀን ልጅ ስዩም እግዚአብሔር ዘኢትዮጵያ ብላችሁ ያላችሁት ማለት ነው። አምጣ ጥቅስ አሉ። አንጣ ጥቅስ ማርያም ታማልዳለች ብሎ የሚል የጻፈ ሐዋርያ አምጣለ። ኢየሩሳሌም ሀገር ሄደና የማርያምን መቃብር አየሁት ብሎ አለ። የኢየሱስን የማርያምን አየሁት። መጀመሪያ የኢየሱስን አየሁት። የማርያም ጋር ስደርስ ግን በቃ ውስጥ ህሊናዬ ውሳጤ ህሊናዬ ነደ ወልቤ ጤሰ ብለው የሚሏት ተረታለች። በቃ ውስጤ ሁሉ ተገለባበጠብኝ አለ። ምን ሆንክ ብለን ስንለው አልቻልኩም፣ እመቤቴ መቃብር ስር ስደርስ ፈነቀለኝ ውስጤ አለ። ምኑን የፈነቀለ? እምባ። የማ መቃብር እንደሆነ በማይታወቅበት የጠገበ አህያ መስል ሲንከባለል አሳየን። ኢየሩሳሌም ሄዶ ኢየሱስ መቃብር ጋር ሲሄድ እምባውም አይመጣም። ሲስ ኦርቶዶክስ ይላል ኤርሚያስ በየመሃል ይመጣና የማርያም መቃብር ጋር ሲደርስ ነግራችሁናል እኮ ገና ውዳሴ ማርያም ማነው መልክአ ማርያም ላይ ውስጤ ህሊናዬ ነደ ወልቤ ጤሰ እያልን ስንል ነበር። ልብህም ይጭስ ውስጠ ህሊናህም ይጭስ። አሁን የተጠየቀው ማርያም ታማልዳለች ወይ? ከኢየሩሳሌም መልስ ገልጬ የማሳየው አትጠይቁኝ ጥቅስ እዩና እመኑኝ የልቤ ሲደርስ ብሎን መልሱን በ4 ነጥብ ነግሩን። ምሬ በጣም ብልጥ ነው ብራዘር።
በ3 እና በ4 አይሱዙ ቅጥቅጥ መኪና ነው ጧፍ ይዞ የሚሸጠው። እኔ ነኝ ባዶ እጄን ስንከወከው የወጣሁትኝ። ልማታዊ ባለሀብት ሆንልህ ነበር አልኩ ይህንን ህዝብ። እውነቴን ነው የምልህ። ቀሚሴን ዠቅ አድርጌ ሜትር ከ88 ቁመት ርዝመት አለኝ። የሊባኖስ ዝግባ መስዬ እየተንገዋለልኩ አልኩ። ድምፄን አሳምሬ ሳልሸቀል የወጣሁባት ቤተክርስቲያን ኦርቶዶክስ ናት። ታቦት ሸጠ ይሉኛል። እኔ ታቦት እኔ ያልሸጥኩ። ምሕረተአብ ግን ስንት ያልኩ የማንቂያ ደወል አለ። ጧፍ እንደ ጉድ ተቸበቸበ። ከዛ ራሳቸው ምን አሉ? ጧፍ ሸጡ ከሀገር ወጡ ብለው አሉት። መልስስ እንደ ሰማይ ደመና ራቅ፣ ማርያም ታማልዳለች ብሎ የሚል እውቅ የኦርቶዶክስ ቤተክርስቲያን መምህር ምሕረተአብ አንድ ጥቅስ ማሳየት ተስኖት ግጥም ገጠምብን ማለት ነው። እንደዚህ ነው አየስራ መስራት። እስቲ እነዘበነ ይመልሱልን። መምህራን ብላችሁ ምትሏቸው የተዋህዶ አንበሳ የቁርጥ ቀን ልጅ ብላችሁ ምትሏቸው 4 አይና 6 አይና ብላችሁ ምትሉት። እኔ ድሮ 4 አይና የሚባለው ጭራቅ 4 አይና አለው ተብሎ ሲባል አቅ ነበር። ግን እኔ 4 ይኑራቸው 6 አይኑ ይኑራቸው 6 ጣት ይኑራቸው። አሁን የተፈለገው ማርያም ታማልዳለች ብሎ የሚል ያሳዩን። ማርያም ቤዛይተ ኩሉ ዓለም ናት ብለው ሲሉ ከመጽሐፍ ቅዱስ ያሳዩን። የማርያም ስዕል አድህኖ ነው። ለስዕልኪ ስዕል አድህኖ እየተባለ የሚዜመውን መጥተው እኛ ጋር ይነጋገሩና ይናገሩ። አሁን እኮ ቅዱሳን ስዕላት ነው የሚባለው፣ ስዕል አድህኖ ነው የሚባለው። ሁለት ጎራ ሆነው ተከፍለዋል። አይባልም፣ ይባላል። አይባልም፣ ይባላል። እነ ሚኪ ስዕል አድህኖ ይባላል ይላሉ። እነ ልደተ ቃል ስዕል አድህኖ አይባልም አለ። እኔ በእውነት ነው የምላችሁ እንደ መዝሙረ ያሬድና እንደ ልደተ ቃል እንደ ዘማርያም ዘለቀ ለስዕልና ለገድል የሚዋሽ ኦርቶዶክስ ያለ አሁን አክሊለ በዚህ ጉዳይ ላይ ፍርጥ አድርጎ ነው የሚናገረው። ካየ አለ ነው ትክክል አይደለም ነው ብሎ እነ ኢዮብ ዘሚካኤል ምናምን ነገር በጣም እውነቱን ካዩ መጽሐፉ ላይ ካዩ ለጊዜው ሊንገራገሩ ይችላሉ። ፍርጥ አድርገው ነው የሚናገሩት። እነኚህ ግን 3ቱ አጭቤዎች ናቸው አልኩ። እጥፍ ነው የሚሉት ማለት ይኸውልህ ከፍሎ እንትን ምናምን ነገር ብሎ እንዴት ለመሸፋፈን እንደሚፈልጉ። ስዕል አድህኖ የሚባል የለም አለ። መዝሙረ ያሬድ ዲያቆን አይደለ? መጽሐፈ ሰዓታት ላይ ምንድነው የሚለው መልካ ፍልሰታ ላይ መልካ ስዕል ላይ ምንድነው የሚለው? ዲያቆን አይደለ? መዝሙረ ያሬድ ለልደተ ቃል ለምን አትመልስለትም? ስዕል አድህኖ የሚባል የለም ብሎ ሲል በመልካ ስዕል ላይ የተጻፈውን ለምን አልመለሰለትም? እንደ ዲያቆን አይ እንደዚህ እኮ ይባላል ቤተክርስቲያናችን እኮ ስዕል አድህኖ ይባላል ብሎ አልመለሰለትም አደባባይ ላይ። እንደዚህ እውቀትን ነግረህ እርስ በርሳቸው እዛው ይለታተሙ፣ እዛው ይጠያየቁ። ስዕል በመቅደድ ግን የሚመጣ ለውጥ የለም። ወንድሞች እናቶች፣ ይሄን ብለን ስንል የእነሱ ስዕልን እያሞካሸን እያደናነቀን አይደለም። ኦኬ፣ እውቀቱን ንገር፣ ራሱን ሰውየውን አስጥለው። እኛ ኢየሱስን እነግረዋለን፣ ሐሰትን ሐሰት ነው ብለን እውነትን እውነት ነው ብለን እነግረዋለን። የምንነግረው እውነት ወንጌል ነው። ያ ወንጌል ስለ እግዚአብሔር ልጅ ስለ ኢየሱስ ክርስቶስ ነው የሚያወራው። ሌሎቹ መጽሐፍቶች በሙሉ ዋሾች መሆናቸውን ካሜራ ገጽ ከፍተን እናሳያለን። ከዛስ ህዝቡ ራሱ ይበይናል። ያን እናድርግ ለማለት ነው። ተባረኩ። ወረቀት ከመቅደድ ይልቅ ከልብ ላይ እውቀትን ከአይምሯቸው ላይ እውቀትን በእግዚአብሔር ቃል ሰይፍ ሰይፉ የእግዚአብሔር ቃል ነው አይደል? ዕብራውያን 4:11-12-13 ላይ እንደጻፈው በሁለት ወገን የተሳለ ስለታም ሰይፍ ነው። በዛ የእግዚአብሔር ቃል እውቀት ልባቸው ላይ ያለውን እውቀት ህሊናቸው ላይ ያለውን እውቀት ነው መቅደድ። ህሊናቸውና ልባቸው ላይ ያለውን እውቀት ነው ማቃጠል። ወረቀት አይደለም ማቃጠል። እውቀቱን ከአይምሮ ውስጥ ቡን አድርገህ ዱቄት አድርገህ ትልከዋለህ። በምን? በእግዚአብሔር ቃል በመጽሐፍ ቅዱስ አስገብተህ መከትከት ብቻ ነው እውቀቱን። አየመቤት የወላዲቴ ስዕል አድህኖ እንትን ብለህ መረጃ አምጣ። በቃ መረጃ ሲያጣ እራሱ ተናዶ ይወርዳል እና እራሱ ሄዶ በብስጭት ስዕሉን ራሱ አውጥቶ ወይ ራቢሽ ይጥለዋል ወይ ይቀደዋል ራሱ ማለት ነው። ይሄን ማድረግ ያለብን። ተባረኩ። ወንድምነት ዳንዬ ያለው ነገር ይሰመርበት ለማለት ነው። ሶሪ ስላስረዘምኩ በጣም ይቅርታ። ቀጥሉ። እሺ ወንድምነት ጸጋ ይብዛል። እሺ
ኦርቶዶክሳውያን አላችሁ? እሺ ካላችሁ አንድ ቁጥር ጻፉልን እናስገባችኋለን። በተለይ ዲያቆናት ካላችሁ፣ መምህራን ካላችሁ በቃ ቤተክርስቲያኒቷን በተወሰነ ደረጃ እናውቃታለን፣ ምዕመኑን ብናስተምር ጥሩ ነው፣ ይህን አጋጣሚ እንጠቀምበት የምትሉ ኦርቶዶክሳውያን ካላችሁ ለእናንተ እድል እንሰጣለን። አንድ ቁጥር ጻፉልን ወይ ሪኩዌስት ላኩልን። ስዕል አድኖ መጽሐፍ ቅዱሳዊ ነው ብሎ የሚያምን ኦርቶዶክሳዊ ካለ አሁን በቃ አንድ ቁጥር ጻፉልን እናስገባችኋለን። ኦርቶዶክስ ውስጥ ያለው ስዕል አድኖ ካቶሊካውያንም ካላችሁ ባይዘው ሁለቱም ተመሳሳይ እምነት ነው ያላቸው። በአንዳንድ ጉዳዮች ላይ ቢለያዩም ግን በስዕል አድኖ ላይ ተመሳሳይ ምልከታ ነው ያላቸው። ቢያንስ በስዕል አድኖ ላይ ይስማማሉ እና ሁለቱም በስዕላት ፊት የሚደረጉ መንፈሳዊ ልምምዶች ያሏቸው ግን የእግዚአብሔር ቃል የማያስተምረውን ትምህርት ከስዕል አድኖ ጋር የሚከተሉ ሰዎች ናቸው እና እስቲ አንድ ቁጥር ጻፉልን ወይ ሪኩዌስት ላኩልን እንቀበላችኋለን ማለት ነው። ጸጋ ይብዛላችሁ። እኔ ኦርቶዶክሳዊ ነኝ፣ ዲያቆን ነኝ፣ መምህር ነኝ የሚል ሰው ካለ ማለት ነው፣ ምዕመንም ካለ መግባት ይችላል። ጥያቄም ያለበት ኦርቶዶክሳዊ ካለ ወይ ካቶሊካዊ እንቀበላለን ማለት ነው። እሺ ኤልሳ ከየት ቤተ እምነት ይሆን? ኤልሳ ይሰማሻል? እሺ ሌላ ኦርቶዶክሳዊ ካለ እንቀበል። ሌላ ኦርቶዶክሳዊ ካለ ጠይቁ ጋይስ። አሁን ሊያሳዩአችሁ ምን እንደሚሞክሩ እናሳያችሁ። ሄዳችሁ ስትጠይቁ ምን እንደሚያሳያችሁ እናሳያችሁ። ስዕል መጽሐፍ ቅዱስ ውስጥ አለ ነው የሚሏችሁ። ማንም መጽሐፍ ቅዱስ ውስጥ ስዕል የለም ያለ የለም። ቅርጽ ነበረ፣ ማንም ቅርጽ የለም ያለ የለም። በደምብ ሄዳችሁ ስትጠይቋቸው የሚያወናብዷችሁን መወናበድ እንድታዩ ያክል ለተቀረጸው ለዛ ስዕል ግን የሰገደ ሰው የለም ነው አርጊመንቱ። በዛ በተቀረጸው ምስል ፊት ቆሞ ጸሎት ያቀረበ ሰው የለም። መቅደስ ውስጥ ቢሳል ምንም ቢደረግ እያንዳንዱ ግለሰብ እየገባ የሚያደርገው ተግባር አይደለም። ባይዘው የመቅደስ ስርዓት ለእያንዳንዱ ሰው ገብቶ የሚያደርግበት ስርዓት አልነበረም መቅደስ ውስጥ ታውቃላችሁ። እና ለሚያወሩት ሀሳብ ማለት ነው ለሚያወሩት ሀሳብ መጽሐፍ ቅዱሳዊ ማስረጃ ፕሊስ ጠይቋቸው። ማለት ዘመናችሁን አትጨርሱ ኦርቶዶክሳውያን፣ ካቶሊካውያን እስቲ አሳዩን። ምኑ ጋ ነው በስዕል ፊት ወድቃችሁ ስገዱ፣ በስዕል ፊት ጸሎት አቅርቡ፣ ከስዕል ጋር በቃ መንፈሳዊ ነገሮችን ጧፍ፣ ሻማ፣ ሌላም ነገር የምታበሩ ሰዎች ማን ነው እንደዚህ ያዘዘው? እስቲ ጠይቁ። የእውነቴ ነው። ይህን ቻሌንጅ ውሰዱ ወገኖች፣ ለራሳችሁ። አሁን ለእኛ መልስ አይደለም፣ ለራሳችሁ ለነፍሳችሁ መልስ አገኙለት ለዚህ ጥያቄ አይደል? አሁን ለእኛ ተዉት፣ እኛ መልስ ያገኘን ሰዎች ነን። እስቲ ራሳችሁ ለራሳችሁ ግን መልስ አገኙ። ብዙዎች የንስሐ አባት አላችሁ፣ ሄዳችሁ እስቲ የንስሐ አባታችሁን ጠይቁ። አባ እንደው ምኑ ጋ ነው መጽሐፍ ቅዱስ ውስጥ ለስዕል ስገዱ የሚል ያለው? እስቲ የትኛው የመጽሐፍ ቅዱስ ትምህርት ነው ብላችሁ ሲጠይቋቸው ጋይስ፣ የእውነቴን ነው። ይህን ቻሌንጅ ውሰዱ። በቃ ሄዳችሁ ጠይቋቸው። ቻሌንጅ ጀምሩ። መጽሐፍ ቅዱስ እኮ የሚለው አትቅረጽ፣ አትስገድላቸው ነው የሚለው። እኛ ግን ቀርጸን እየሰገድንላቸው ነው ያለ ነው። እና የትኛው የመጽሐፍ ቅዱስ ሐሳብ ነው ያለው አባ ብላችሁ ጠይቋቸው። ሌላም የቤተ ክርስቲያን መሪ አገልጋይ ካላችሁ ዲያቆናችሁ ሄዳችሁ ጠይቋቸው። እና ለምንድን ነው እሱ ይሄ የነፍሳችሁ ጥያቄ ይሁን። እግዚአብሔር አታድርግ፣ የተቀረጸ ነገር አይኑርህ እያለ እያደረገ የተናገረ በቃሉ እያስተማረ፣ እናንተ ግን እንደ ክርስቲያን እያደረጋችሁ ነው ያላችሁት። እንደውም ይባስ ብሎ እግዚአብሔር እንደዚህ ነው፣ አብ ሽማግሌ የሆነ እንደዛ አድርጎ ተስሎ ተቀምጧል። እና ይህን ቻሌንጅ ለራሳችሁ ስሉ ጠይቋቸው። አሁን እኛ በርቶልናል፣ እውነት እኛ አምልጠናል። እናንተም ግን አምልጡ። እናንተም ወደ እግዚአብሔር እውነት ቅረቡ።
እና በቃ ቻሌንጅ አድርጉ ራሳችሁ። የቱ ጋ ነው የእግዚአብሔር ቃል? እንዴት የቱ ጋ ነው የተጻፈው? እስቲ ያሳዩን፣ ማስረጃ በሉ። እኛ እኮ መጽሐፍ ቅዱስ ብቻ ብለን አናምን ምናምን ነው ሊሏችሁ የሚችለውን። እኔ አሁን የጠየቁት ከእግዚአብሔር ቃል ነው በሏቸው። ለምን አሁን እየተቃወመ ያለው ከእግዚአብሔር ቃል አንጻር ነው። የትኛው ሐዋርያ ነው ያስተማረው? ጌታ ምኑ ጋር ነው የተናገረው? እያላችሁ ቻሌንጅ አድርጓቸው። ያን ጊዜ እውነቱን ታያላችሁ። ሊሏችሁ የሚችሉት እነኝን ፖይንቶች ነው። ይኸው ታቦት እኮ ቅረጽ። ታቦትማ የተሰራው ማን ነው? እግዚአብሔር እኮ ነው ስራ ያለው ወዳጄ። አሁን ጥያቄው አንተ ስለ ተክለ ሃይማኖትና ስለ ገብርኤል፣ ስለ ሚካኤል፣ ስለ ቀረስካቸው ቅርጻ ቅርጾች ነው እየተወራ ያለው። ስለ ታቦት ማን አለ? ታቦትማ ጌታ የፈቀደው እኮ ነው ብራዘር። እሱ ጌታ ያዘዘው ነው ለራሱ። ለብሉይ ኪዳን ላይ የራሱ የሆነ ስርዓት አለ። አሁን አንተ ስላዘጋጀኸው ነው ጥያቄው። አንተ ስለሰራኸው፣ ጸሎቴን ይሰማኛል ያደምጠኛል ስላልካቸው ስርዓቶች፣ አምልኮ ስለምታቀርብለት ስዕል፣ ስለ ሥላሴ ስዕል፣ ስለሱ ነው ጥያቄው። እና የሚጠይቅ ትውልድ መሆን አለባቸው። ካለዛ ሴጣን ይጫወትባቸዋል ወገኖች። ሴጣን ይጫወትባቸዋል። ሴጣን ነው የሚጫወትባቸው። ከእግዚአብሔር ሐሳብ ከእግዚአብሔር እውነት ነው የሚያጎላችሁ። አመጣጡን እንዳትገምተው አድርጎ ነው አይደል ሴጣን የሚመጣው። የሚመስለው ብዙ ትውልድ በማርያም ስም ስለተቀረጸ ቅዱስ ነው የሚመስለው። እንኳን አይደለም በማርያም ስም በራሱ በእግዚአብሔር ስም ብትቀርጸው ቅዱስ አያደርገው። በስሙ መቀረጹ አይደለም ወዳጅ ቅዱስ አያደርገው። እሺ አፕል ከየት ቤተ እምነት ነው ወዳጅ? አይ እኔ ልማር ብዬ ነው የገባሁት። እሺ ከየት ቤተ እምነት? አሁን እኔ ወንጌል አማኞች ያለው አሁን ላይ ሆናል። እንኳን ጌታ ረዳሽ። አሜን። ቸርች ትሄዳለህ? ምናምን አዎ እሄዳለሁ። በርታ በቃ ተጋይ ብዛል። እሺ ሌላ ኦርቶዶክሳዊ ካለ ጥያቄ ያለው ኢቨን ጥያቄ ያላችሁ ካላችሁ ኦርቶዶክሳውያን በስዕል አድኖ ዙሪያ ላይ ጥያቄ አለኝ የሚል ኦርቶዶክሳዊ ካለ የእውነቴን ነው በቃ ገብተን ይሄን ነገር ብታስረዱኝ ብላችሁ የምታስቡ ሰዎች ካላችሁ እሺ። ያልጠፋ ነው። ሰላም ከየት ቤተ እምነት ይሆን? እኔ ከኦርቶዶክስ ነኝና ያኔ ጌታን ተቀብያለሁ። አሁን በቅርብ ሰዓት ብዙ ትምህርት አግኝቼ ምናምን ማለት ነው። ከዛ ከወጣሁት ሰፈር ቢያንስ እኔ ብቻ ነኝና ብዙ ጊዜ እንደዚህ ቲክቶክ ስገባ ምናምን አላወራም። እንደዚህ ቲክቶክ ላይ ማለት ድምጽ ይቀርጻሉ ምናምን ቤተሰብ አያውቅም እኔ እምነቴ እንደቀየርኩ ምናምን። ግን የሚያውቁ ሰዎች ብዙ ሰዓት ለማሸማቀቅ ምናምን ይሞክራሉ እና እንደዚህ ብዙ ጊዜ አላወራም። እና አሁን አንተ ስታወራ ስለ ስዕል ምናምን እኔ ገና በፊት በርቶልኛል ማለት የበራልኝ ደግሞ ወንጌል ሲሰበክ ሰምቼ ነው ጌታን የተቀበልኩት። ጥያቄ ደግሞ ስለ ስዕሉ ነው። መጽሐፍ ቅዱስም ሳነብ ለስዕል አትስገዱ ምናምን ይላል እና ስለ መጽሐፍ ቅዱስ ስጠጋና የታገኝተውት ስዕሉን የታገኝተውት ነው የቀረጹት እና ወዴት ሆኖ ነው ብዬ ይሄ ብዙ ጊዜ ጥያቄ ነው እና ብዙ ጊዜ እንደዚህ ቲክቶክ ላይ ገብቼ አላወራም ስለምፈራ ምናምን። እሺ ታለም ጥሩ ፖይንትን ያነሳሽው እኛም ጥያቄያችን ነው። ግን ራሱ ጌታን እንኳን አይተውት ጌታ ራሱ ሳሉኝ አላለም። የሚገርመው ነገር እሱ ነው። ጌታ ባላለው ደግሞ ሐዋርያትን ባላደረጉት ልምምድ ውስጥ ነው ያሉት እና ጥሩ ፖይንት ነው። እንኳን ግን ጌታ ረዳሽ፣ እንኳን ኢየሱስ አስመለጠሽ። ደስ እኔ በጣም ቢያንስ የ15 ዓመት ልጅ አሁን ቢያንስ 18 19 ዓመት ቢሆን ነው እና የ15 ዓመት ልጅ ሆኜ አዲስ አበባ በምሰራበት ሰዓት የምር እንደዚህ ምግብ ራሱ እዛ አብሬያቸው የምሰራ ምግብ ራሱ ድስቴ እንዳይነካካ ራሱ በጣም አክራሪ ነበርኩኝና ምግብ ጾመኛ እንደዚህ ሳስቀድስ ምናምን ለይቼ ነበር ሰርቼ የምበላውና እና አይንስ አባት እንሆንሻለን ምናምን ይሉኛል። ከዛ እምቢ ምናምን እላቸው ነበረ እነዛን በጌታ የሆኑትን ማለት ነው።
እና ጌታ ሲጠራኝ ከጊዜ በኋላ ከነሱ ከተለየው በኋላ ከብዙ ጊዜ በኋላ በሌላ ሰው ምክንያት ጌታን አገኘው ማለት ነው። እና አሁን ላይ በጣም ማለት በቃ ፈርቼ ነው የምኖር። ቤተሰብን ጌታን እንደምተቀበልኩ ምናምን አያውቁም፣ ግን የሚያውቁ ሰዎች በቃ ብዙ ነገር አድርገውኛል። ፎቶ ያቀናብራሉ ባልሆነ ነገር ምናምን፣ ብዙ ይሳደባሉ። ያደግሽበትን ታቦት ረግጠሽ ከኛ ሰፈር እኔ ነኝ ወጣሁት ወደ አማራ ክልል ውስጥ ነው፣ ወደ ሰሜን ሸዋ ባጣዬ ዙሪያ ነው፣ ወደዛ ነኝ። እና በጣም ከባድ ሁኔታ ላይ ነው ያለሁት። እንግዲህ ጌታ ያበረታኛል። ደግሞ ብዙ ጊዜ እከታተላችኋለሁ እናንተ። አሜን። ታለም ተባረኪ። እግዚአብሔር ጸጋውን ያበዛልሻል። አይዞሽ፣ ምትወርሺ ትሆኛለሽ ትውልድሽን። ጌታ ባንቺ የሚሰራው ስራ ይኖራል። አንቺ ግን በርቺ። እሺ ታለም በርቺ። በደንብ በክርስትና ህይወት ጠንክሪ። መጽሐፍ ቅዱስሽን አንብቢ። ቸርች መሄድ የምትችይበት ኦፕሽን ካለ ቸርች ሂጂ፣ ተማሪ። እሱን ማድረግ አለብሽ። ያኔ ጌታን እንደተቀበልኩ ወደ ስደት ስለወጣው ወደዛው ነው፣ አልተጠመኩም። ጌታንም የተቀበልኩት በቲቪ ነው። ወደዛው ነው ወጣሁት፣ አልተጠመኩም ምናምን። ግን ጌታን አምኜ ተቀብያለሁ፣ እንደሚያድነኝ አውቃለሁ። ጎበዝ። እሺ በውስጥ ስልክሽን አስቀምጭልኝ። ያለሽበት ኦንላይን ማር የምትችይ ከሆነ እሱን እናመቻችልሻለን። ተባረኪልኝ ታለ። እሺ ወንድምነስ የምትለን ነገር አለ? ማለለው ነገር አለ ዳኒ። እነዚህ መጽሐፍቶች ቤት ውስጥ እስካሉ ድረስ ምንም አይባል ነገር አለ፣ ምንም አይባል ነገር አለ። ለምሳሌ እዚህ ውስጥ ያላችሁ ኦርቶዶክሳውያን ከውጭም ተደብቃችሁ ከውስጥም ሆናችሁ የምታዩ ማለት ነው፣ በቤተክርስቲያናችሁ መጽሐፍት ከቤተክርስቲያናችሁ ውስጥ ካሉት የጸሎት መጽሐፍቶች አንዱ ለምሳሌ መልካ ማርያም፣ መልካ ኢየሱስ፣ መልከ መድኃኔዓለም፣ መልከ ገብርኤል፣ እንደዚህ መልካ መልኮች አሉ እና ሰላም ለዝክረ ስምከ ዘይረክቦ ተፍጻሜተ መላእክተ ሰማይ ወምድር ለለመዱ ስብሐተ ብሎ ለመድኃኔዓለም እንደተባለው ማለት ነው። ወይ ደግሞ ሰላም ለዝክረ ስምኪ ሐዋዝ እምነ ከልበኒ ወቁስጥ ወእምነ ሰልበት ሙዑዝ ማርያም ድንግል ለባሲተ አብይ ትእዛዝ ብለው እንዳሉት ልክ እንደነሱ እንደተደረሰላቸው ለአፍንጫሽ ለምንሽ እንደተባለው መልክዓ ስዕል የሚባል መጽሐፍ እንዳላችሁ ስንት ሰው ታውቃላችሁ? አሁን ኮትህን አውልቀህ ትሮጣለህ ማለት ነው። ቀጥሎ ያለውን በመረጃ ሳሰጣው መልክዓ ስዕል የሚባል ስዕሉ ራሱ መልክ አለው የተጻፈ በመጽሐፍታችሁ በራሳችሁ መጽሐፍት ሰዓታት በሚባለው መጽሐፍት ውስጥ ይህንን ካህናት የሚያውቁት ማለት። አሁን ካህናቱ ንጉቡ ብለን ስንል አይገቡም። ዲያቆናቶቹ ንጉቡ ብለን ስንል አይገቡም። ምንም ስለ ሃይማኖቱ ምንም እውቀት የሌለው ዳኒ ደግሞ በኢትዮጵያ ምሽት ላይ ነው የሚከፍተው። በዚህ ሰዓት ላይ ግማሿን አልጋ ላይ ተኝቶ ቶሎ እንቅልፍ ወስዶታል። አንዳንዱ ደግሞ ተኝቶ አቃሽቶ ተነስቷል። አንዳንዱ ደግሞ ገና እንቅልፍ አልወስድ ብሎት እየተገላበጠ ነው። እንቅልፍ አልወስድ ብሎ ያለው ጎረምሳ እየላከ ከኛ ጋር ተሳድቦ መውረድ ካልሆነ በስተቀር እውቀትን የኦርቶዶክሳዊት እውቀትን አውቆ ስለ ሃይማኖቱ ለሚጠይቀው ነገር መልስ ለመስጠት ጴንጤውንም ቻሌንጅ ለማድረግ ምንም እውቀት የሌለው ጎረምሳ ወጣት ይልክና ሴትምቱን ወንድ ይገባና መጨረሻ የሚሰድብ የእናንተ ሃይማኖት በሰልባጅ የመጣ ነው ብሎ ነው የሚለው። በቃ የጠይቀው ጥያቄ የለም። ይኸው መልክዓ ስዕል የሚባል ለስዕል መልክ ደርሳችሁ ቤተክርስቲያኒቱ መልክ ደርሳ እያነበነበች ነው። ተጽፎልሃል መጽሐፍ። ያው መልክዓ ስዕል ከዚህ ነው የሚጀምረው። ገጽ 341 ላይ ማለት ነው። መጽሐፈ ሰዓታት መልክዓ ስዕል። ይሄ ሁሉ ስለ ስዕል የተጻፈ ነው ብራዘርዬ። የት ታመልጣለህ? ወጥመድ ፊት የገባች አይጥ ይመስል ትያዛለህ እንጂ የት ታመልጣለህ ብራዘር? ስዕል አድህኖ የሚባል የለም ብለህ ስትል ስዕል አድህኖ የሚባል አለ ብላ ቤተክርስቲያኒቱ ጽፋለች። ስዕሏን እንዴት እንደምታድን ምን እንደምታደርግ የተናገሩበት ክፍል እዚህ ተጽፎልሃል ብራዘር። ክፋቱ መጽሐፍቶቻችሁ ጴንጤ እጅ ገባ። እናንተ ጠዋት ጠዋት የምታነቧቸውን እኛ ቀስ ይለያል እየተዝናናን ፈንዲሻም እየበላን ቡናም እየጠጣን
እየተዝናና እናነባቸዋለን መጽሐፍቶቻችሁን። ስናነብ ለዘመናት የተቀመጣችሁበት ነገር አስቂ ተረታ ተረቶች እንደሆኑ ለስዕል መልክ ቀርጸህ መልክዓ ስዕል ብላለች ቤተክርስቲያኒቱ። ቤተክርስቲያኒቱ ግን በጻፈችው መጽሐፍት ልጆቿ ኑ ተጠይቁ ብለን ስንላቸው ምን አገባችሁ በእኛ መጽሐፍቶች ይለዋል። እንዴ የጻፍከው እኮ ልታነበው ነው አይደል? አንብበህ ልትማርበት ነው። ተምረህ ሃይማኖትን ልታንጸናበት ነው አይደል? አታፍርበትም አይደል? በሃይማኖት በኦርቶዶክሳዊነት አታፍርም አይደል? በዚህ መጽሐፍ አፈርክ ማለት በኦርቶዶክሳዊነት አፈርክ ማለት ነው። በዚህ መጽሐፍ ካላፈርክ ነው በኦርቶዶክሳዊነት የማታፍረው። ምክንያቱም መጽሐፍ ያንተ መጽሐፍ ነውና። እና ተረታቸው ውስጥ ምን ምን እንደተጻፈ ጥቂት እናስጎብኛቸው፣ እንቅልፋቸው ሳይመጣ በፊት ማለት ነው። እንደምነት ለምሳሌ ኦ ርኅሪተ ህሊና አፍቅሮተ ሰብ ልማዳ ሚላል ሰአሊተ ምሕረት ይእቲ ማርያም ሐጹረ መስቀል ዘያውዳ። ይህ በዜማ ሚዜም መልክዓ ስዕልን የሚያውቅ ማለት ነው። እኔ ከልጅነቴ ጀምሮ በዜማ ሳነበንበው የነበረው ምን ይላል? ሰውን መውደድ ልማዷ የሆነ ርኅሪተ ህሊና የመስቀል አጥር የሚዞራት ማርያም የምሕረት አማላጅ ናት አለ። ይሄ ጉዳይ በቃ እዚህ ጋር ብቻ ነው ተጽፎ የተገኘው። የምሕረት አማላጅ ናት። መጽሐፍ ቅዱሳዊ መሰረትነት አለው እንዴ ስትላቸው አዎ ይለዋል። የምሕረት አማላጅ ነች። አዎ ኦኬ መረጃ ስጡኝ ብለህ ስትላቸው መዝሙረ ዳዊት መዝሙር 45 አወጣልኝ ይለዋል። እሺ አወጣ። ቁጥር 9 ስንት ላይ ላንብብ? ቁጥር 9 ላይ አንብቦ ይለዋል። ምን ይላል? ወትቀውም ንግሥት በየማንከ ብለዋል። ንግሥቲቱ በቀኝ ትቆማለች። እኔ እኮ የጠየቅኩ ንግሥቲቱ በግራ ነው በኋላ በፊት በጀርባ ነው የምትቆመው ወይስ አይደለም? አይደለም ጥያቄ። ማርያም ታማላለች አማላጅ ነች ብሎ የሚል ያው መቆሙ አልታማለር ነው ይላል። የቆመ ሁሉ አማላጅ ነው ወይ ብለህ ስትለው አዎ ይልሃል። የቆመ ሁሉ አማላጅ ነው። ኢየሱስም እኮ ቆሟል። ታዲያ እስጢፋኖስም እኮ በአብ እግዚአብሔር የአብን ክብር ቆሞ አየዋለሁ ብሏል ብለህ ስትለው አይ እሱ ተቀምጧል። እንዴ ቆሟል ይላል። ቆሟልም ተቀምጧልም ይላል። የቆመ ሁሉ አማላጅ ነው ብሎ የሚል የቱ ጋ ነው የተጻፈው? አምጣ ስትል በቃ እቺም ቤተክርስቲያን ልታፈርሷት ብራና ዳምጣ ቀለም በጥብጣ ሀገር የሰራች ቤተክርስቲያን ብሎ እጥፍ ይልልሃል ማለት ነው። This is ኦርቶዶክስ። ኦኬ የምሕረት አማላጅ ነች ይላል። እዚህ የዳዊት ዘር የይሁዳ ዘር የዳዊትም ልጅ እሷን ኑ እንቀበላት አለ። ኦኬ አልተቀበላችኋትም ማለት ነው እስካሁን። ከልጇ ጋር በአንድነት እንሆ መጥታለች። የት ነው የመጣችው? ከልጇ ጋር በአንድነት ሎኬሽን አለው አይደል? አክሱም ማርያም ኩኬለሽ። የት ነው የመጣው? ስሜ ነሽ። የባልቴቱን ስም ሁሉ እየጠራ የሰየምከው ቤተክርስቲያን የትኛው ጋር ነው የመጣችው? ስሜ ነሽ አልጋነሽ እያልክ ብለህ የምትለው ማለት ነው። ኦኬ እጅ መንሻ እየሰጠን በስዕሏ ፊት እናሸብሽብ። በየማለዳው እንግዳ ትመስላለችና ትቀያየራለች ማለት ነው። ትለዋወጣለች፣ ራሷን ትለውጣለች ማለት ነው። መልስ የላችሁም። ስትገባ እንዴት እንደምንጠይቅህ እናያለን እዚህ ክፍል ላይ ማለት ነው። ለፍጥረት ሁሉ ምሕረትን የልማዷ ሕግ የሆነ ርኅርተ ህሊናን የብሩክት ማርያምን ስዕል ኑ እንሳለማት ይላል። ኑ እንሳለማት፣ እንሳማት ማለት ነው። እንሳለማት የአሸናፊ ልጇን ስዕል፣ የሰማዕት የጊዮርጊስን ስዕል፣ የራማ ኃይላት የሆኑትን የሚካኤልና የገብርኤልን የሩፋኤልን ስዕል ኑ እንሳለም። መሳም ብቻ ነው። ሞጣ ቀራኒዮ እንዳለው በመቀመጫችን ንፋስ ሲገባብን ድረስ ስንት ዘመን አፈነደድን አለ። ግን መፍትሄ የለም። እውነቱን ነው። እንሳም ነው። ርኅርተ ህሊና ሆይ ፍቅርሽን ርኅርተ ህሊና ሆይ ፍቅርሽ አንጀትን እሳት ሆኖ ያቃጥላል። የስዕሉ ማለት ነው። የስዕሉ ፍቅር አንጀት ሆኖ ያቃጥላል። ኦ ርኅርተ ህሊና
ፍቅርኪ ያነድድ አማውተ ከዊኖ ሰዓተ ይታያል ስዕሉ። አንጀታችንን አቃጠለው እያለ ነው። ዘመን ከዘመን ዘመን አሸጋግረን የሚባለው ማን ነው? የአርመኑ ወጣው የፍልስጤሙ ነው። የአርመኑ ወታደር ጊዮርጊስ ይህንን ዘመን አሸጋግረን ቤት ብቻ ይምታልህ ብራዘር። ኢትዮጵያዊና ደግሞ ኤርትራዊ ትንሽ ከጠጣ ከቀማመሰ ተው ጭፈራ ጌታ ኢየሱስ በእውነት ትንሽ ከቀማመሰ መጨፈር፣ ትንሽ ከቀማመሰ ኧረ ጥራይ ጫካው ኧረ ጥራይ እንዱሩ ይልሃል። ይወጣል ሴቷ ሁሉ ተነስታ ማለት ነው። ኧረ ጥራይ ጫካው ኧረ ጥራይ እንዱሩ ትንሽ ከቀማመሱ ማለት ነው። ሶሪ የምናገለግልበትን ዓላማ ካወቀን ህዝባችን በምን አይነት ስርዓት ውስጥ እንዳለ ማለት ነው። ከጳጳሳት ጀምሮ ምንም ውሃ አለ እዚህ ጋር ይታያል። ውሃ ሃይላንድ፣ ኮካ፣ ፔፕሲ ምናምን ነገር አለ አለ ወይ? ጆሊ ጁስ አለ የለም? ብፁዕነቶ አቡነ ሳዊሮስ ማለት ነው። ምንድን የቀረበው? ብላክ ሌብል ነው ብራዘርዬ፣ ብላክ ሌብል የሚባሉ እስኪ ማለት ነው። አቤት ነን አልኮሊክ ውስኪ ነው። በክፏቴው ተወኝ፣ ዳጊስቲ ተወኝ በመድኃኒዓለም። የቅኔ ነገር ደግሞ ልኬል ነበር አንድ የሚንቀጠቀጥ ዲያቆን በዋትሳፕ እና እሺ፣ እና እንዲህ ነው ጉዳዩ፣ እንዲህ ነው። ይሄ እዚህ ቤት የገባው እሳቸው ስለገቡ ነው። በእርግጠኝነት ነግረህ ማንም ኦርቶዶክሳዊ ቤት ውስጥ ውስኪ ገዝቶ የሚጠጣ ካለ በጣም ሀብት ገንዘብ ያላቸው ሰዎች እንደዛ ሊያደርጉ ይችላሉ። እንግዲህ ብፁዕ አባታችን ይመጣሉ እና ከንፈራቸውን ማደንተን ማርጠቢያ ነገር ያው እንግዲህ ወለተ ሥላሴ አደራሽ ተብለዋል ማለት ነው። ያው እዚህ ተሰይማለች። ይጠጣል አልኩ። የት አለ ደግሞ ሰፊው መንገድ ኦርቶዶክስነት አይደል እንዴ? ጴንጤ ጋር ብትመጣ ለአመንዝር ወለተን አይፈቀድልህም፣ መጽሐፉ ይከለክላል። እኔ ከእናንተው ብሶ መታችሁ በህይወት እየኖረ ያለውን የእግዚአብሔርን ሕዝብ መንቀፋችሁ ነው። በጣም ትንሽ የሚደብረው ለማለት ነው። እሺ እናንተ የምታዩኝ ጠቅላላ የእኔ እግዚአብሔሮች ናችሁ። እልል በሏ ታዲያ። የኦርቶዶክስ ምዕመናን እኮ በሙሉ እግዚአብሔር ሆናል። ምን እንደምትፈልጉት ከዚህ በላይ አማልክት? ጥቅስ አለ? አሁን ይሄን የተናገረበት የመጽሐፍ ቅዱስ ጥቅስ የለም። ያስደገፈው ነገር አለ? የለም። ብሉይ አዲስ ኪዳን ጠቅሷል? የለም። ጥቅስ አያስፈልግም እዛ ቤት። ዲያቆን ነው ስለተባለ ዲያቆን ወንጌልን ይሰብካል ማለት አይደለም። 66ቱ መጽሐፍ እርኩስ መጽሐፍ ነው ብዬ አምናለሁ። መጽሐፉ እርኩስ ነው። አዎ ለእኔ እርኩስ ነው። ይሄ ሰው ነው እንግዲህ ከመጽሐፍ ቅዱስ ላይ በቅዱሳት ስዕላት እንከራከር ብሎ ጥሪ ያቀረበልኝ። ምን ብሎ ያለ? እሺ ኦርቶዶክሳውያን ዲያቆናት እንደዚህ ናቸው። አየህ፣ ያኛውን ይሄኛውም ሌላኛው አንድ ገሪባ ነገር ነው። መጽሐፍ ቅዱስ እውቀት የለውም። እንዴት እንደሚናገር አይታችኋል። በቃ ገሪባ ማለት ዝም ብሎ በስሜት የሚናገር ቀሞ የሚናገር ገሪባ ሳይማር ከሚናገር ዲያቆን በምንም አይለይም። ይሄም ልክ እንደዚሁ ማለት ነው። ቅዱስና ያለው መጽሐፍ ነው ብዬ አላምንም።
ቅድስና ያለው መጽሐፍ ነው ብዬ አላምንም። ቅድስና የለው ማለት የረከሰ መጽሐፍ ነው ማለት ነው። ዲያቆናት ልክ እንደሱ ማለት ነው። እንደ ፈለገ የረከሰ መጽሐፍት ነው ብሎ ያለው ቅድስና የጎደለው መጽሐፍ ነው ያለው። ልክ ፈለገ እንደኖረው ማለት ነው። ፈለገ ያው ከብዙ ሴቶች ጭንሱ እኮ ነው ተጎትቶ የወጣው። አሁን በቅርብ ማለት ነው ወንድሞቹ ዘመድኩን በቀለ ሁሉ ጭምር ኧረ ና ውጣ ከእሷ ጭን ውስጥ እየተባለ ማለት ነው። ለምሳሌ ብዙ ጊዜ እኛ ቤተክርስቲያን ሰው ኢየሱስ ብሎ ሲጠራኝ ይቀፈኝ። በእነሱ ቤተክርስቲያን ውስጥ ኢየሱስ ብሎ ሲጠራ ምን ይለዋል? ይቀፈዋል። ወዘልፈኒ ዲያቆን ወዘልፈኒ ዘማርያም ኢየሱስ ብሎ ፊቱ ሁሉ ነው ይታያል። ራሱ እንኳን ኢየሱስ ብሎ ላለው እንዴት እንደቀፈፈው ይሄ ፊት የተቆጣ ፊት ነው ወይስ ደስ ያለው ፊት ነው? ሰው ኢየሱስ ብሎ ሲል ፊቱ ላይ ደስታ ነው ሊሰማ የሚገባው። ስሙንም ኢየሱስ ትይዋለሽ ብሎ በመልአኩ በኩል እንዳለው። እነዚህ ግን ጋኔን የሰፈረባቸው ሰዎች ናቸው። ወንድሞች እናቶቼ፣ ድምፃቸው ስለተላሳለሰ ትሁታን የሚመስላችሁ ሰዎች ካላችሁ በጣም ተሳስታችኋል። በጣም ተሳስቷል። ኢትዮጵያዊና ኤርትራዊ ድምፁ የተለሳለሰ ነው ትሁት የሚመስለው። ፈጠን ፍጠን ብሎ የማያወራ ቀስ ብሎ ረጋ ብሎ የሚያወራ አቤት ትህትና አይተዋል። የተለበሰው ትህትና ይላል። ኢየሱስ ክርስቶስን ሲጠሩት ይቀፈኛል አለ። በእኛ ቤተክርስቲያን ውስጥ ኢየሱስ ብለው ሲሉት ይቀፈኛል። ኦኬ ብሎ ሲጠራኝ ይቀፈኛል። በኢትዮጵያ ቤተክርስቲያን ዲያቆናት የሚማሩት ለዛ ለቅዳሴ የሚያበቃቸውን ትምህርት ብቻ ነው የሚወስዱት። እነሱ መጽሐፍ ቅዱስን ኢየሱስ ተብሎ ሲባል ያስጠላቸዋል። በፍቅርሽ ማነረተ ሊና ፍቅርሽ እንደ እሳት ሆኖ ያቃጥላል ይልሃል። መልክዓ ስዕል በተባለው ላይ የስዕል ፍቅር ያቃጥላቸዋል። የክርስቶስ ፍቅር ግን ምንም ግድ አይላቸውም። ስሙ ሲንጠራ እንኳን ይጠሉታል። መልላችሁ ነው። በዚህ መልክዓ ስዕል በሚለው መጽሐፍቶቻቸው ውስጥ የተጻፈ ቢገቡ የማይመልሱት ሊመልሱትም የማይችል በራሳቸው መጽሐፍት ውስጥ የተጻፈ ነውር ጌታ ኢየሱስ ምስክር ነው። በስርዓት ነው ያነበብነው። በስርዓት ነው ስንደግመው የነበረው። ለምን ገብተው አይጠየቁም? እንዴት ራሳቸው በሚደግሙት መጽሐፍቶች ያፍራሉ? ለምንድን ያፈሩት? መልስ ስለሌላቸው። ለምን? ውሸት ስለሆነ። እንደዚህ በካሜራ ከፍተ በመረጃ አሳይቶ በልባቸውና በህሊናቸው የተጻፈውን ውሸት እንደዚህ ነው መቅደድ ማለት። ወረቀቱ እንደዚህ መበጨቅ ሳይሆን እውቀቱን አሳይተ እንደዚህ አደባባይ ላይ ማስጣት ማለት ነው። እና የዜና ልዩነት ነው ያለው ለማለት ፈልጌ ነው። ቴንኪው ተባረኩ። የገባም የለም አይገቡምን። እኔ ዳኒ ኑ ግቡ ብለህ ስትላቸው ምን ያደረገው ነው የሚገቡት? እውነት መልስ ኖሯቸው መልስ ይሰጣሉ ብዬ እኔ በግሌ አላምንም። እኔም አንድ ኦርቶዶክሳዊ በሆን መጽሐፍ ቅዱስ ባላነበብኩበትና አንብቤም ስለ ቅዱሳት መጽሐፍ ስለ ቅዱስ ስዕል የሚባል መጽሐፍ ቅዱስ ውስጥ የለም። በዚህ አጋጣሚ የምነግራችሁ እነዛ ኪሩቦችን ብቻ ነው ሁለት ከተቀጠቀጠ ወርቅ ስራ ብሎ ያለው ሙሴን ማለት ነው። በዘጸአት መጽሐፍ ምዕራፍ 25 ላይ ጌታ ይሻልሃል 2017 እንደዚህ ስትቀልዱ ዘመናችሁ በከንቱ አልቆባችሁ 2018 እግዚአብሔር በምሕረት አድርሶሃል። የሰጣችሁን የንስሐ ዕድል ተጠቀሙበት። ይህን ዓመት 2018 መስከረም ወር አሁን ገብቷል። ይህን 2018 ትጨርሰው አትጨርሰው ምንም የምታውቀው ነገር የለም። የዘመን ቁጥር የቱ ጋር እንደሚያልቅ አታውቂውም። መጽሐፍ ቅዱስን አንብቡ ባካችሁ። በአዲስ ዓመት አንዱ ከምታደርጉት እቅድ ውስጥ መሆን ካለበት ነገር አንዱ የምንነግራችሁ በተለይ ለኦርቶዶክሳውያን ወገኖች መጽሐፍ ቅዱስን ለማንበብ። መጽሐፍ ቅዱስ ማለት ብሉይ ኪዳንና አዲስ ኪዳንን ለማንበብ ወስኑ። መጽሐፍ ቅዱስን ሳታነብ እኮ ነው ክርስቲያን ብለህ የምትለው። የመጽሐፍ ቅዱስ እውቀት ሳይኖር እኮ ነው ክርስቲያን ብላችሁ የምትሉት ወንድሞች ናቶች።
ምንም አይነት የመጽሐፍ ቅዱስ እውቀት፣ ምንም አይነት የመጽሐፍ ቅዱስ ሐሳብ በልባችሁ ሳይኖር የእግዚአብሔርን ቃል መጽሐፍ ቅዱስ ላይ ያላችሁ እውቀት ዜሮ ሆኖ ግን መጽሐፍ ቅዱስ ነው ብላችሁ ትላላችሁ። ሰው እንዴት የአምላኩን የእግዚአብሔርን ቃል ሳያውቀው ክርስቲያን ነኝ ብሎ ዘመኑን ይጨርሳል? የምንነግራችሁ ጌታ ኢየሱስ ክርስቶስ ለሰው ልጆች በደልና ኃጢአት፣ ለአንተ ለእኔ ለዓለም ሁሉ በደልና ኃጢአት ቤዛ ሆኖ ቀራንዮ መስቀል ላይ ምትካዊ ሞታችንን የሞተልን ቤዛችን እርሱ ሆኖ ስለ በደላችን ነፍሱን አሳልፎ እስከ መስጠት ድረስ ወዶናል። በስሙ ብናምን ንስሐና የኃጢአት ይቅርታ እናገኛለን። ስምህ በሕይወት መጽሐፍ ላይ ይጻፋል። እግዚአብሔር ከልጅነት እስከ እውቀት ድረስ በማወቅም ባለማወቅም በሰራው በደል ከአዳም በመጣ መርገም በየትኛውም አንተም እያወቅም በሰራው ሳታውቅም በሰራው እያወቅም በሰራው ላይ እግዚአብሔር የምሕረቱን መጎናጸፊያ ይቅር በላይ ብለህ ስትለው በክርስቶስ ኢየሱስ ስታምን ለሕይወት የሚሆን ንስሐን ሰጥቶ ከዘላለም ጥፋት የምትድንበት ኃጢአትን የሚሰረይበት በደሙ መታጠብን የምታገኝበት አዲስ ፍጥረት የምትሆኝበትን እግዚአብሔር ሊሰጣችሁ በጣም ተዘጋጅቶ እየለመናችሁ ነው። መጽሐፍ ቅዱስን አንብቡ ፕሊስ። እህቴ ዝም ብለሽ እኛን ካሜራ ስንከፍት እኛ ልታዩን ትችላለችሁ። እናንተ ግን እነማን እንደሆናችሁ እንኳን አናይም። እዚህ አሁን 480 ሰው አለ። ከውስጥ ይሄኔ ብዙ ሰው ሆኖ ትሰማላችሁ። ፕሊስ የምንነግራችሁ ብሉይ ኪዳንና አዲስ ኪዳንን መጽሐፍ ቅዱስን አንብቡ። እውነቱ ያለው እዛ ውስጥ ነው። ሰይጣን ደግሞ እሱን መጽሐፍ እንድታነቡት አይፈልግም። የሰው ልጆችም ጭምር እሱ መጽሐፍት እንድታነቡ አያበረታቷችሁም። በተለይ በሃይማኖት ቤት በእኛ በወንጌላውያን አማኞች ነው መጽሐፍ ቅዱስን አንብቡ ተብለን በቤተክርስቲያናችን በፓስተሮች፣ በሽማግሌዎች፣ በጸሎት መሪዎች፣ በተለያዩ ሰዎች የምንመከረው እኛ ቤት ነው። ጴንጤ ነው መጽሐፍ ቅዱስን አንብብ ብሎ የሚልህ። መጽሐፍ ቅዱስን ለማንበብ ጊዜ ስጡ እባካችሁ። ከፔጅ ማለት ነው የተከፈቱ ፔጆች አሉ አይደል? ከነሱ ከአንዱ ወደ አንዱ እየተንከራታችሁ በጣም ብዙ ዘመን፣ በጣም ብዙ ወራቶች፣ ብዙ ሳምንታት፣ ብዙ ቀናቶች የተሳደባችሁ የመጣ ለውጥ የለም። በህይወትም ላይ የመጣ ለውጥ የለም። የዘላለም ህይወት የለም። የዘላለም ህይወት ግን እንዲኖር እግዚአብሔር ልጁን በመስጠት ነፍሱን አሳልፎ ሰጥቷል። ጌታ ኢየሱስ በስሙ ብታምን ልጁ ትሆናለህ፣ ዳግም ትወለዳለህ፣ አዲስ ፍጥረት ትሆናለህ። ጌታ በደል ኃጢአትህን ይቅር ይልሃል፣ ለዘላለም ይቀበልሃል፣ ለዘላለም ይቀበልሃል፣ ለዘላለም ታርፋለህ። ወደ እኔ የሚመጣውን ከቶ ወደ ውጭ አላወጣውም ብሏል። በእርሱ አምነህ ከጸና እስከ መጨረሻው ከጸና ትድናለህ። መዳንህን ኦልሬዲ በክርስቶስ ኢየሱስ ታምን ታገኛለህ። ያንን የዳንከውን መዳን ግን አጥብቀህ እስከ መጨረሻው ትይዛለህ። ምክንያቱም ጌታን አምነኸው እንደ ዳንከው ሁሉ ብትክደው ትጠፋለህ። እና ይሄን ነው ብለን እንላችሁ። ተባረኩ። እናንተን ለማብሸቅ እናንተን ለማድረቅ አይደለም የሚባለው ነገር ሁሉ እንደዚህ ነው ብለው የሚሏችሁ ያውቃሉ ተብሎ የተባሉት ሁሉ ጭምር ሳይቀር ማለት ነውና ጌታ እግዚአብሔር ይባርካችሁ። ስለ አድህኖ መጽሐፍ ቅዱሳዊ ነው አይደለም? አይደለም። እኔ ለአንዳንድ ገበያተኞች እድል አልሰጣቸውም ብዬ ነው አይደለም ነው ብሎ የሚል ሰው ካለ ገብቶ ከኛ ጋር ሊያወራ ይችላል። እና ተባረኩ። ጸጋ ይብዛላችሁ። ወይንምነት መቀጠል ይችላል። ሶሪ ስላስረዘምኩ። አንድ የገባ የለም። አንድ አይታችሁ ከሆነ አንድ የገባ የለም። እዚህ ኦርቶዶክሳውያን ሳይኖሩ ቀርቶ አይደለም። አንዱ የገቡ የሉም። ለምን እንደሆነ ልንገራችሁ። እንደዚህ መጽሐፍት እየከፈትን እያሳየናቸው ምን ብለው ይመልሱታል? እነሱ የማርያም የአርሴማ ኪዳነ ምሕረት እያሉ እንደሚስሉት ስዕል በእስራኤል ሕዝብ ታሪክ ውስጥ እንደዚህ እየሳሉ ይስሙት የነበረው የማንን አለ? በወንድም በሴትም ስዕል የተሳለ የማንን ሊያሳዩን ይችላሉ? የትኛው መጽሐፍት ላይ የትኛው ክፍል ላይ ካሉ ኑ ግቡና እስኪ ጥቀሱ። አንደኛ ዜናን ጠቅሱት የለ የሁለተኛ ዜና እና አንደኛ ዜናን ጠቅሱት የለ ሰለሞን ቤተ መቅደስ ሲሰራ የአበባ ጉብጉብና የዘንባባ ዘንጣፊ በቤተ መቅደሱ ባለው ግርግዳ ላይ አስቀረጸ ብሎ የሚለው እሱ ጠቅሷት የለ እሷን ኑና እኔ ፊት ጥቀሷት። በመድኃኒ ዓለም ክርስቶስ እኔ ፊት መጥቶ የሚጠቅስ ኦርቶዶክሳዊ
በእውነት እንደው ጊዜው ቢያልፍም 50 ሺህ የኢትዮጵያ ብር እሸልማለሁ እና እኔ ፊት ጥቀሳት እሷን ጥቅስ ይኸው እሱ ክፍል ላይ ቆሜ ኤርሚያስን በእውቀት ረታዋለሁ ብሎ የሚል ሰው ካለ ይምጣና ብሉይ ኪዳን ዘጸአት መጽሐፍ ምዕራፍ 25 አንደኛ ነገሥት መጽሐፍ ምዕራፍ 6 ሁለተኛ ዜና መጽሐፍ ምዕራፍ 3ን ጠቅሶ በሰለሞን ቤተ መቅደስ ውስጥ ተሰራ ተለበጠ ስለተባለው ነገር ወይ ደግሞ እዛ ዘጸአት መጽሐፍ ምዕራፍ 25 ላይ እንዲና እንደዚህ ቅረጹ ብሏል ብሎ የሚል ሰው ካለ ልክ ገብቶ በደንብ ሞግቶ ስዕል እንዳለ እዛ ስዕሉ ደግሞ እንደሚሰግዱለት የሚያሳይ ሰው ካለ 50 ሺህ የኢትዮጵያ ብር አስገባለታለሁ። ዳጊን አዘዋለሁ። በእውነት እኔ እንኳን ባጣ ዳጊ እያስገባለት እለዋለሁ። $500 ነው ምናልባት እዛ አካባቢ ማለት እኔ ያስገባለሁ። በእውነት ኑ ግቡና እስኪ መልሱ። አንደኛ ነገሥት መጽሐፍ ምዕራፍ 6ን ጥቀሳት። እኔ ፊት ዘጸአትን ጥቀስ፣ ዜናን ጥቀስ። ስዕል ብቻ ስዕልን ሊያሳይል የሚችል የብሉይ ኪዳንም የአዲስ ኪዳን ምንባባትን ጥቀስና ለዛ ስዕል እናንተ ሻማ እንደምትለኩስለት፣ እንደምታጥኑለት፣ እንደምታሸበሽቡለት፣ እንደምትሰግዱለት ለስዕሏ ስገዱ፣ ለስዕሏ ያልሰገደ ከቆመበት ስፍራ ይጥፋ ብለው እንደሚሉት አባቶች እንደሚራገሙት እንደዛ አይነት ትምህርትን የሰጠ እንዲህ አይነት ትምህርትን ያስተማረ እና ይህን አይነት ትምህርት ደግሞ ከጌታ ሰምቶ የጻፈ ነቢይ ከሙሴ እስከ ሚልኪያስ አንድ ጥቀስልኝ። ከማቴዎስ እስከ ጳውሎስ አንድ ሐዋርያ ጥቀስልኝ። አንድ ነው የተፈለገው። ፕሊዝ የ50 ሺህ ብር ሽልማት ይሸለማል። የምትጠቅሷቸውን ጥቅሶች ጥቀሱ። ብትጠቅሱ ያው ዘጸአት መጽሐፍ ምዕራፍ 25 ነው። ብትጠቅስ አንደኛ ነገሥት መጽሐፍ ምዕራፍ 6 ነው። ብትጠቅስ ሁለተኛ ዜና መጽሐፍ ምዕራፍ 3 ነው። ኦኬ። ሰለሞን የዘንባባ ዝንጣፊና ጉብጉብ አበባ የፈነዳ ጉብጉብ አበባ በቅረጽበት ብሎ ያለውን እሱን ስዕል ነው ብለህ እናንተ ቤት የዘንባባ ዝንጣፊ ነው እንዲ ያለው? እናንተ ቤት የአበባ ጉብጉብ ነው እንዲ? የአረብ ሽማግሌ እኮ ፎቶ ነው እናንተ ቤት ያለው። እሺ ቴንኪው ወንድማችን መጣ። ናኦዲ ነው። ማይክን ክፈተው ብራዘር። እንዴት ናቸው? ሰላም ናቸው? ይቅርታ ቅድም ነው የላኩት፣ ግን ቦታ ትክክል ስለነበረ ነው። እኔ ከወንጌል አማኝ ነኝ። ልውጣ ፕሊስ። እኔ የፈለኩትኝ ኦርቶዶክሳን ነው። ቴንኪው። እሺ ዩዘር አታወራንም? ገብተሃል? እሺ ወጥቷል። ኦኬ። የሚጠቅስ አለ? ስዕለ አድህኖ አለ። እኛ የማርያም የኪዳነ ምሕረት የአቡዬ እንትና የገብርኤል የአርሴማ የከተማ ምናምን ነገር ብለን በየቤታችን እንደምንለጣጥፈው በየቤተክርስቲያናችን ግድግዳ ላይ እንደምንስለው እንደዛ የተሳሳሉ ስዕሎች አሉ። እግዚአብሔር አዞ በሴትና በወንድ መልክ የሳሏቸው ስዕሎች በሰለሞን ቤተ መቅደስ ውስጥ ከዛም በፊት በመገናኛው ድንኳን ታብርናክል ውስጥ በአዲስ ኪዳንም ቤተክርስቲያን በክርስቶስ ቤተክርስቲያን በአንጾኪያ የሚሆን በሰምርዴስ በሰርዴስ የሚሆን በፊላደልፊያ አለ። ኤርሚያስ አንተ ምንድነው አቧራ የምታቦንብን? አለ ልናሳይህ እንፈልጋለን ብሎ የሚል ሰው ካለ ዌልካም። በተለይ ቄስ፣ ዲያቆን፣ መምህር ይበረታታል። እንደው አማንዬ ከታችም ጨምራለሁ ነው ያልከው ገንዘብ አማንዬ አሁን አንተ ጥቅስ ጴንጤ ጥቅስ አልተጠይቀም። ገባህ? ጨምሬያለሁ፣ 500 ጨምሬያለሁ። ግን ከመግባት 500 በቃ 1000 ማለት ነው። ይግቡና ይንገሩ። $1000 ማለት ነው። ኧረ እናንተ ሰዎች እንደ ይህን ነገር ወደ 10,000 እንዳታደርሱት። እንደዛ ከሆነ እኔም አለ ብዬ ጥፍ እንዳልል ማለት ነው። ከዛ መረጃ ሳይሰጡልኝ ትግለጥልህ ምናምን ነገር ብዬ ብሩን ግን እቀበልሃለሁ ማለት ነው እንጂ ጌታ አመጣዋለሁ። እኔስ ብደረብ እዛ ውሰዱ። ይኸው እኔም አማንዬም እየነገር ነው። ኑና ጥቀሱና ውሰዱ። ኪሩቤሎቹን እንኳን ቀረጽ ብሎ ሲለው ቤተ መቅደስ ውስጥ ነው ያለው። እንደሱ አስመስሎ በእስራኤል ቤት ተቀርጾ ግድግዳ ላይ እስራኤል አንድ አይለጠፍም ነበር።
አንድ እኮ አልኩ። እንደዛ አይነት ኪሩቤል ከወይራ እንጨት ያስቀርጾ ሰለሞን በወርቅ የለበጣቸው አንደኛ ነገሥት መጽሐፍ ምዕራፍ 6 ወይ ደግሞ ዘጸአት መጽሐፍ ምዕራፍ 25 ላይ ከተቀጠቀጠ ወርቅ ስራ ብሎ እንዳለው እንደተሰራው እንደሱ አድርጎ ከብረትም ይሁን ከእንጨት አመሳስሎ የሚሰራ ሰውና እቤቱ የሚያስቀምጥ ሰው አልነበረም። አንድም የለም። እንዲህ አይነት ልማድ አልነበራቸው። የለም። እግዚአብሔርም አልፈቀደም። እንኳን እንደሱ አድርገህ አመሳስለህ በቤት በግድግዳ ላይ ለጥፈህ ልትሰግድለት ቀርቶ አይደለም። ኢቭን ዘይቱን እንኳን ሲሰሩ ምንድነው ቅብአ ዘይቱን ሲሰሩት ማለት ነው እንደሱ የተሰራውን አይነ ዘይት ዘጸአት መጽሐፍ ምዕራፍ 30 ላይ ሲናገር ማለት ነው ዕጣኑንም ይሁን ለእግዚአብሔር ቤተ መቅደስ ውስጥ የሚጨሰው ዕጣን የተሰራው በልዩ ትእዛዝ ነው። ዘጸአት 30 ማለት ነው። እኔ ሰው እኮ ቢኖር ጥሩ ነበረ ገብቶ የሚያወራ። መጋቤ ብሉይ 4 አይና 6 አይና ይላሉ። አንዳቸውም ግን አይገቡም። እዚህ ግን መጥተው ይሰማሉ። ያንን ዕጣን አመሳስሎ የሚሰራ ሰው ያንን ዘይት የተቀደሰ ቅብአ ዘይት ማለት ነው ከብርጉድ ከጠጅ ሳር እና ከእንደዚህ ከመሳሰሉት 5 ነገሮች ናቸው። ከነሱ የተቀመመ የተሰራው ዘይት ሊቀ ካህናቱ አሮን ጭንቅላት ላይ ብቻ የሚፈስ የካህናቱ ልጆች ላይ የሚፈስና ንዋየ ቅድሳቱ ላይ ብቻ የሚፈስ ነው። አመሳስሎ የሚሰራ ሰው እንኳን ካለ ከህዝብ ለይታችሁ ግደሉት ይላል። አትችልም። እንደዛ አይነት ዘይት መስራት አትችልም። ኪሩቤልን አስመሰለ እዛ ከተቀጠቀጠ ወርቅ ስራ ብሎ እንዳለው አንተ ወይ ከወርቅ ወይ ከእንጨት ወይ ከብር አመሳስለ ሰርተ እቤቱ ውስጥ ስትሰግድለት ብትገኝ ያህዌ ቀጥቅጣችሁ ግደሉት ብሎታል። ግደለው፣ ደሙ በራሱ ላይ ይሆናል ነው ብሎ ያለው። ብሉይ ኪዳንን ሳታቅ መተህ እዚህ ብሉይ ኪዳን ትጠቅሳለህ እንደ አንተ ነውር አይደለም? አቅም አለኝ ብሉይ ኪዳንን ማውራት ፈልጋለሁ ብሎ የሚል ሰው ካለ ማንም ይሁን አልኩ ከነገረ መለኮት ከቴዎሎጂ ተማሪ ጀምሮ መጋቤ ብሉይ ተብሎ የሚጠራ እውቀት ያለው ሰው ይምጣና ከኔ ጋራ ስዕል አድህኖ ብላችሁ የምትሉት በሴት በወንድ መልክ የተቀረጸ የተሳለ እና ስለውና ቀርጸው ይሰግዱለት የነበረ ያጥኑለት የነበረ የጸጋ ስግደት እያሉ ያጥኑለት የነበረ ፎቶውን በኪሳቸው በቤታቸው ይዘው ሲያሸበሽቡለት ሲሰውለት የነበረ ካለ አሳየኝ። ከእስራኤል ሕዝብ ታሪክ ውስጥ አሳየኝ ከብሉይ ኪዳን። እሺ ጠብቃለሁ። መቼስ ክርስቲያን ተስፋ አይቆርጥም ለመጠበቅ። እሺ ኢዮብ እንዴት ነህ? ኢዮብ የገባው ሰው እታች ውረድ ካለኑ ግቡ። ጴንጤ አይፈራምም አይኮራምም። ካለ ኑ ግቡ። ከብሉይ ኪዳን ከአዲስ ኪዳን ጥቀስልኝ። ከገላትያ የምትጠቅሱትን ጥቀሱ። ገላትያ ላይ የምትጠቅሱት ማለት ነው ኢየሱስ ክርስቶስ እንደተሰቀለ ሆኖ ምናምን ነገር ብሎ የሚለውን ቃል ተጠቅሰለ ና ግባና ጥቀስ። ዳመና ብሎክ ነው ማድረግህ። እኔም ቤት በጣም ትልካለህ፣ እዚህም ትልካለህ፣ እዚህም እዛም ነው ብሎክ ማድረግ። ዳመና ማይክን ከፍተህ ካላወራኝ ብሎክ ላደርግ ነው ዛሬ። እሺ ከእኔም ከዳኒም ቤት ማለት ነው ከሁለታችንም ቤት ተሰናብተሃል። በየቤቱ ነው የሚልከው። ሲጠሩት አይሰማም። በደንብ አስተውየዋለሁኝና ዛሬ እንደውም ማስገባት። ኤኒዌይ ወንድሞች ያው አያቸው አይደለ ወንድሞች። አሁን እስቲ ለምን አይገቡም? እዚያውን 510 ሰው አለ የሚሰማን በሙሉ ጴንጤ ነው። ካቶሊካና ኦርቶዶክሳውያን ኑና እስቲ ስዕል አድህኖ ብላችሁ የምትሉት በግርግዳችሁ ላይ ለጥፋችሁት በትንንሽ አድርጋችሁ በዋሌት ኪሳችሁ ውስጥ የምትይዙት ያድነናል ብላችሁ የምትሉት የምታዜሙለት ከበሮ ይዛችሁ የምትደበድቡለት የምትሰግዱለት የምትንከባለሉለት ቅዱሳት ስዕላት ስዕለ አድህኖ እያላችሁ ስም የምታበዙለት በሴት በወንድ መልክ የተሳለ በመላእክት መልክ የተሳለ ስዕል እንድትስሉ ያዘዘ ነቢይ ያዘዘ ሐዋርያ ያዘዘ ጌታ ካለ
ኑና መጽሐፉን ጥቀሱት፣ ክፍሉን ከፍ ብለን ዝቅ ብለን እናነበዋለን፣ ታብራሩታላችሁ፣ እንሰማለን፣ ጥያቄ እንጠይቃለን፣ እንደ ጥሩ ተማሪ እንሰማለን።